ሌባ በተያዘ ጊዜ እንዲያፍር ይላል በነቢዩ በኤርምያስ መጽሐፍት ላይ። እነሱና ነቢያቶቻቸው ያፍራሉ ይላል። እነማ እነዚህ ሐሰት የሚያወሩ ሰዎችና በእኔም ዘመን ያፍራሉ። እሺ እንደዚህ ካሜራ ላዙርና ምን እንደሚባል ስሙልኝ። የሚያወራ ሰው ይሄ ሰው ምንድን ነው የሚፈራው? እውነት አለው ወይ ባይ ነኝ። ሁሌ እንደዛ ነው የምለው። ከሌሎች አንጻር አይደለም ወንጌላዊ ከእሱ ጋር የሚገናኝ ሪዝን አይደለም። ከእሱ ጋር የሚገናኝ ሪዝን ኖሮኝ አይደለም እንደዚህ አድርጌ እዚህ ቲክቶክ ላይ ያለ ይሄ የራሴ ከአገልግሎቱም ጋር የሚያያዝ አይደለም። ፐርሰናል ሪዝን ስለሆነ ነው። ያንን ደግሞ ጀስትም ያውቃል ለምን እንደዚህ እንደማደርግ ያውቃል። እሱ ከሙሌ ጋር ተደዋውለን ያውቃለሁ። ግን ለእኔ ከመደወል ይልቅ በቲም እዛ ውስጥ እኔን ስታኝኩኝ ትውሉና ማታ እዚህ ላይ ደግሞ ጻድቅ ትጫወታላችሁ። እኔ በጣም እኔን ያኘካችሁበት ቪዲዮዎች ቁጥሩ የሌላቸው አሉኝ። ሀሜት ላይ እንደምትሉ ቁጥር የሌለው ቁጥር የሌለው ሀሜት ብቻ የሆነ ቪዲዮዎቻችሁ አለኝ። ምንድን ነው ችግራችሁ ከእኔ ጋር በግል የግል ችግር ኖሮ ሳይሆን ደስትም በኩል በዮሲም በኩል ሞክረናል እኛ ከአንተ ጋር ያለውን ነገር ለማውራት እና ያ ሚቲንግ ደግሞ እስኪደረግ ድረስ እነ ኤርሚያስ ጋር እንዳትገባ ኢቨን ጀስትም ነግሮ ነበር አይደለም? ኧረ በፍጹም እኔ ማንም እንደዚህ አይነት ነገር አልነገረኝም። ከእናንተ ጋር እንደምናወራም ቃጠሮ ያስያዘኝ ሰው የለም። ልብ በሉ። አያችሁ፣ ወንጌላዊውን ለሰባት ሊበሉት ታዩታላችሁ። ቪዲዮን ስሙ ዝም ብላችሁ። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ወንጌላዊ ነው ኦርዴንድ የተደረገ አሁን እያገለገለ ያለው። እነዚህ የባጃጆቹ በሙሉ ማለት ነው ኢዮስያስና ግብረ አበሮቹ ምን እንደሚሉ ትሰማላችሁ ማለት ነው። አሁን ባይዞ ኢዮስያስ ብቻ አይደለም ወንድሙ ምናቲም ጭምር በጣም የምወደው ወንድም የነበረ ማለት ነው። እሱ ሙሉ በስውር አለበት። ምንም አትጠራጠሩ። ልብ በሉ። አሁን ወንጌላዊው ሊበሉት ይሰበስቡላል። ትሰሟቸዋላችሁ ምን እንደሚባል ምን እንደሚደለጥ። እማጋ እንዳትገባ ኤርሚያስ ጋር እኔ ጋር ማለት ነው። ለምን ትገባለህ እሱ ጋር ብለው ስሙት። ቀጥሎ አደገኛ ሀሜቶቻችሁ ተሰብስቦ ተላቁልኝ። ሰው እንደዚህ የምታሙ ከሆነ ሰውን እንዴት ነው ከሰው ጋር የምትኖሩት? ሰው ስሜት እንዳለውና መልስ እንደሚሰጥ አታውቁም? ልክ ነህ እኮ ግን እነ ኤርሚያስ ጋር ከመግባት ይልቅ ቢያንስ ከእኛ ጋር ያለውን ነገር መቼ እሱ ጋር ሆነ በሶስት ወር እኮ ትናንት ነው የገባው እኮ እሱን እዛ ቤት የሚባለው የኔ ቤት ነው። ልብ በሉ። ይሄኛው ስሜን አይጠራም። ሌሎቹ ግን የኤርሚያስ ቤት የምትገባው እያሉ ደጋግመው የሚጠሩት ማለት ነው። ልብ በሉ። ኦኬ፣ ልብ በሉ። እና ወንጌላዊ አብዱሰላምን እዛ ቤት ሄደህ ኤርሚያስ ቤት ገብተህ ለምንድነው የምትናገረው? ለምንድነው እዛ የምትገባው? አትግባ ብለን ነግረንህ በውስጥም ልንመካከር ኢዮስያስ ፈልጓል። ባይዘዌ ይህንን መሰሪያዊ አካሄድ የሚሄደው ኢዮስያስ ኢዮኤል ነው። በውስጥ በቴሌግራም ምናምን ነገር እያሉ ማለት መብታቸው ነው፣ ማውራት ይችላሉ። ሰው በቴሌግራም በዋትሳፕ ማውራት ይችላል። ባይዘዌ ማለት ነው። ኦኬ፣ ውስጥ ለውስጥ ፔንቴኮስታሉ እንዲጠላ እያደረገ ያለው ማን ነው? ኢዮስያስ ነው። ኢዮስያስ ደግሞ በዓለም የታወቀው በእኔ ቤት ነው። በኤርሚያስ አበበ ተናገር እውነቱን ቤት ሊታወቅ ነበበሉ። ትሰሙታላችሁ። ስሙ፣ ዝም ብላችሁ ገና ቪዲዮ ያለ ታብ ኮፒ ሊንክ ሼር እያደርጋችሁ ስሙት ብቻ። ቴንክ ዩ። እኔ ነኝ በየዕለቱ እዛ የምገባው። አዎ አንተ እርግጠኛ ነህ? በቃ ሐሰተኛ ነህና አንተ ጋር እወራለሁ። ፈቃደኛ ችግር የለም እኮ አብዱሰላም ከሌላ ሰው ጋር እወራለሁ። ግን እውነት አይደለም። ትቀባጥራለህ እንጂ እውነት አይደለም። ውሸታ መሆንም ባይዘዌ ማለት ነው። ባይዘዌ እንደዚህ አይነት ሰው ቆይ ተረጋጋ። እንደዚህ አይነት ሰው ወንጌልን አሁን እዚህ ይሳደባል ማለት ነው። እኛን እኮ ትናንትና ሲሳደብ ነበር ይሄ ሰው። እግዚአብሔር ሴጣናዊ የሆነ አመለካከት ነው ያላቸው እያለ ሴጣን በላይ ነው። በዚህ አይነት ውሸታም እንዴት ትዋሻለህ? እንዴት ዋሻላ ቤላ ከዚህ ጋር ምንድን ነው? ስለዚህ ያ ደግሞ
ለአገልግሎታችን እንቅፋት እየሆነ ነው። ስለዚህ እንደ ቤተክርስቲያኒቱ ወንጌላዊ እንደ አባት ሁሉንም ጥላ እንደሆነ ስህተቶች ሲኖሩ በግልም በውስጥም እንደሚያርም በምስባኳ ላይ ቆሞ የቤተክርስቲያኒቱን ቴዎሎጂና ዶክትሪን ሪፕሬዘንት እንደሚያደርግ ሰው እንደው የጸጋ ልብ ማሳየቱ አስፈላጊ ነው እና ከዛ አንግል አንጻር ያነሱት ኮንሰርን ነው። ከዚህ በኋላ አስተያየት ማንም ሰው እንዳይሰጥ ኢዮሲ እዚች ላይ ይጨምርና አስፈላጊ ከሆነ ከዚህ እንደወረድን ወደ ግሩፓችን ወደ ቴሌግራም ግሩፓችን ተመልሰን የቀረውን ውይይት መወያየት እንችላለን። ስሙ አሁን አንድ እናድርግ። ከዚህ በላይ ሀሳብ አንጨምር ፕሊዝ። ኢዮሲ ቀጥል። ደስ አመሰግናለሁ። እና እንዳልከው ብናደርግ ጥሩ ነው። በውስጥ መስመር እናወራለን። የአቤልን ስጋት እኔ ማለት ምጋራው አለ ወንጌላዊ አብዱሰላም በሚመለከት እንደው የተለየ ሀሳብ ለማስቀመጥ ሳይሆን ከሱም ከሚያነሳው ሀሳብ ምጋራው ነገር በእርግጥ ይኖራል። ነገር ግን አሁን ምንድነው ሁለት ነገሮች ናቸው። አባልነት መንሳትና መስጠት ማንም እንደማይችል ሁሉ አባልነት መንሳትና መስጠት አይችልም እንዳለ ሁሉ እኛም ደግሞ አባልነትን መንሳትና መስጠት ደግሞ አይገባንም። አሁን የምለው ነገር ግልጽ ከሆነ አብዱሰላም ለምሳሌ ትናንትና በነበረ የላይቭ ውይይት ከዛ ቀደም በነበሩ የላይቭ ውይይቶች ወንጌላዊ በሉትራዊ አስተምሮ ዙሪያ እየደከሙ ያሉ ወንድሞች እዚህ ቲክቶክ ላይ መካነ ኢየሱስን የማይወክሉና ሌላ ተልእኮ እንዳላቸው ኦኬ እሺ ሌላኛውን ቪዲዮ ላቆየው። በኢትዮጵያ ምሽት ላይ ሁሉም ባለበት አሰማዋለሁ። ኦኬ ሁሉም ባለበት አሰማዋለሁ በኢትዮጵያ ምሽት ላይ ማለት ነው። ኦኬ ንግባ አኪያ በጥንተ ነገር ወደ ቀድሞ ነገራችን እንመለስ ብላ ትላለች የድሮዋ ቤቴ። ኦኬ እሺ እንደዚህ ብዬ ጠይቄ አላቅም፣ ግን አቅም አለኝ ለማውራት ብሎ የሚል ሰው ካለ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነኝ። አንተ ቤተክርስቲያኒቱን ላይ ታች ከፍ ዝቅ እያረክ ስትሳደብ ነበርክ፣ ኖረሃል፣ አይተናል ብሎ የሚል ሰው ካለ ይምጣና ገስት ላይ ከኔ ጋር ቁጭ ብሎ እዚህ ጋር ያወራል። ካስፈለገ ሌሎችም ይወርዳሉ፣ ችግር የለው። ጥያቄ ያለው ሰው ካለ ማለት ነው መምጣት ይችላል። የቱ ጋር ምን እንደተናገርኩ አውቃለሁ። እኔ ትዝም አይለኝም ብዬ አይደለም፣ በደንብ ነው የማውቀው። እናንተ ግን ስታመጡ መረጃ ማምጣት አለባችሁ። በተለይ ኢዮስያስን እስቲ ኢንቫይት አደርጋለሁ ካለ ማለት ነው። ኦኬ ከነ መርዛዊ አካሄድህ እንዴት እንደደረስኩበት በመረጃ እኔ እነግርሃለሁ። ከነማጋ እንደምታወራ ከነማጋ እንደምትዶልት ባለፈውም ስደውል በውስጥ በእርቅ ጉዳይ ደውለ ምን እንዳልከኝ። እኔ ግን ለአንተ ታናሽ ወንድሜ ስለሆንክ በእነዚህ ዓመታት ሶሻል ሚዲያ ላይ እስከማውቀው ድረስ ማለት ነው ይሄ ቤት ያልጠቀመው ትውልድ የለም። ተናገሩ እውነቱን፣ የወንጌል አገልግሎት ማለት ነው እያንዳንዱ ማለት ነው በዓለም ዙሪያ ያለ ህዝብ፣ እኔን የሚያቀኝ ህዝብ በሙሉ ወደ ቲክታክ ሲመጣ ቲክታክ ላይ ያሉት በእኔ ተዋውቀዋል። ፌስቡክ እና ዩቱብ ላይ በነበርንበት ሰዓት ላይ ከነ ወንድም ጭምር ቤቴ አስገብቼ በጣም በቃ ጄኒውን የሆነ ስራ ሰርተናል። እግዚአብሔርን በዚህ ክብሩን ይውሰድ። በቃ አለቀ። ኦኬ በሐሰተኛ ትምህርት ላይ የማይናቅ ስራ ሰርተናል። ስንቱን ትውልድ እግዚአብሔር አስመልጦታል። በናቲም በኢዮስያስም በእኔም ሆኖ ማለት ነው፣ በፓስተር ታሬም ሌሎቹ። ለእግዚአብሔር ክብር ይሁን። ኦኬ ኢዮስያስ መካነ ኢየሱስ ቤተክርስቲያን የምትሰደብበት ነው ብለህ ያልከው ናስኪን የፊት አውራ አንተ የጽድቅ ቁመና ካለ ማለት ነው። ስሜን አልጠቀስክም። መካነ ኢየሱስ በምትሰደብበት ቤት ገብተህ ብለህ ወንጌላዊውን የራሳቸውን ወንጌላዊ
ለ7 እና ለ6 ሆናችሁ ልትበሉት ማለት ነው። ለምን ገባ ነው በቃ። ኤርሚያስ ቤት ለምን ገባ ነው። ደጋግመው ስሜን እየጠቀሱ ለምን ትገባለህ እዛ ቤት? አትግቡ ነው እዛ ቤት። ባይዘው የዶለቱትን ዱለታ ቅዱስ እግዚአብሔር ምስክር ነው። ያኔ አንድ ጌታ ያሳየኝ ብዬ ነገርኳቸዋል አይደል? የሚያምኑ ከማያምኑ ጋር ሆነው ከማያምኑ ሰዎች ጋር ሆነው ከንማጀን የእነዚህ ሰዎች ግሩፕ ቲም ከኦርቶዶክሳውያን ጋር አብረው አሉ። አሁን አንዳንድ ኦርቶዶክሳውያኑ ራሳቸው ኦርቶዶክስ ሆነው ሳለ መካነ ኢየሱስ ነን ብለው መጥተዋል። ልደት አጥቢያ ነኝ ወይ እንትን አጥባይ ነኝ ብሎ ይናገራል። በቃ ያምኑታል ማለት ነው። ተመሳሳይ ነገር ነው የሚያወሩት። እሺ ኢዮስያስ ካለ እስኪ ትመጣለህ? አትመጣም። አታደርገውም። አይኔን እያየ ካሜራ ከፍተህ አታወራም። የአባቶቼ የኤልያስ አምላክ ምስክር ይሁን፣ አታወራም። ግን ቃሌ ብለህ ካልክ ግን ና ይኸው በታናሽ ወንድሜ ነህ፣ ግን እጠራለሁ። ና እስኪ ና በእውነት ኢንቫይት አድርጉት ኢዮስያስን። ና በእነማ እንደምትደገፉ ሁሉ ጭምር ከዚያ በፊት ፍንጭ ሰጠናችኋል። ና መካነ ኢየሱስን ኤርሚያስ ጠብ ገፍ አድርጎ ከላይ ታች ዝቅ ከፍ አድርጎ ተሳደበ ብለህ ያልክበት መረጃ ታመጣለህ ማለት ነው። ተመስገን። አይ የኦርቶዶክሱ ተመስገን። ስቶፕ። አንተም በእኔ ነው የተዋወቀው። እዚህ ቤት ማንም አያውቅም ነበር። ማንም ደምረው አንተም ሁላችሁ በሙሉ እዚህ ሶሻል ሚዲያ ላይ ያለው ወደ ኦርቶዶክስም የገባ ወደ ጨለማም የገባ በብርሃን ውስጥም ያለ እያንዳንድ ኳልኩ ማንም ዞር ብሎ አያያችሁም ነበር። ብቻችሁን ስትገቡ 10 ሰው እንኳን አያያችሁም ነበር። ኦኬ፣ ብቻችሁን ስትገቡ 10 ሰው አያያችሁም ነበር። ልቤንም ቤቱንም ከፍቼ ወንድሞቼ ናችሁ ብዬ በጌታ ናችሁ ብዬ ስላመንኩ ተቀበልኳችሁ ማለት ነው። በመቀበሌም አልጸጸትም። ኦኬ፣ እሺ። ኢዮስያስ ከመጣ አስገባዋለሁ። አስገባለሁኝ ወይ እዚህ ሶሻል ሚዲያ ላይ የሚሯሯጡ አሁን ቅድም ሲያወሩም የነበሩ ወንጌላዊውን ሊበሉት የነበሩ ማለት ነው። ለምን ገባህ? ኦርቶዶክሳውያን ምን አሉ? ያኔ ገድላት ድርሳናታቸው ሲከተከት እሺ ችግር የለውም ታሜ፣ እሺ ችግር የለውም። ኤርሚ አንተም በእኔ ነበርክ፣ ተከብረህ ነበር። ተዋይ ለፕራንክ ነው የጻፍከው፣ እንደዛ ይዝላለሁ። እያንዳንዳችሁ ማለት ነው ትነሳና እኔው በራሴ አስጠግቼ ሳበቃ ይሁና አለች ቀበሮ ይላል። አንተ ነበር ተከብሬ የነበርኩት አይደል ተሜ? እሺ ኦኬ። አሁን ምኑ ነው የምነግራችሁ? በቃ ቪዲዮ ላይ ሰማችሁት አይደል? አትግቡ ኤርሚያስ ጋር ነው በቃ። አሁን ደግሞ መካነ ኢየሱስ ነን ብለው የሚሉቱ እዚህ ቲክቶክ ላይ ያሉትን ነው የምልህ። ለምን ትገባላችሁ? ወንጌላውያኑ መጥተው ገብተው እውነቱን እውነት፣ ሐሰቱን ሐሰት፣ ትክክል የሆነውን ትክክል ያልሆነውን ትክክል አይደለም ብለው ሲናገር ለምንድን ነው የምትገቡት? ኦርቶዶክሳውያኑ አትግቡ ኤርሚያስ ቤት ብለው እንዳወገዙት በኢዮስያስ የሚመራው ቲም ለምን እዛ ቤት ትገባላችሁ ነው። ማን ነው ግባ ያለህ ነው? ለምን መካነ ኢየሱስ እዚህ ቤት ትሰደባለች አሉ። እውነት እንደዛ ነው ወንድሞች እናቶች፣ እንደዛ ነው። አሁን ፀጉረ ልውጥ ኦርቶዶክሳዊ እያንዳንድ ላይ ያለው ኮሜንት ላይ ስላወራችሁ እኔ ምንም እንትን አለም፣ ግን በትክክል እንታወቃለን ብለው የሚሉት እስኪ ይምጡ። ዛሬ ቤቴን ከፍቼ ልንገራችሁ።
እሺ ይሄን ቪዲዮና ሌላ ቪዲዮ አለ፣ ማታ እንዳትቀሩ። ዘረኝነት ተሞልተው ታውቃለህ። እዚህ ፔንቴኮስታል የሚባል በሙሉ ጭራቆች ናቸው ብለዋል። የምን ፔንቴ ነው? ልሳን የምንጸልየውን የቻይና ጽሑፋችሁን አሉን። ከሙሉ ወንጌል ነኝ ብሏቸው ገስት ላይ ሲቀመጥ ውረድ አሉት፣ አስወረዱት። ልቤ አንጀቴ እየቆሰለ ቁጭ ብዬ አየዋቸው እንደዛ ሲያደርጉት ነውራቸውን። ልብ በሉ። በምንጸልየው ልሳን እኔ በልሳን ጸልያለሁ፣ እዚህ ግን ጸልዬ አላውቅም። ለምን? ቦታው ስለ አይደለ። ይሄን ልሳን ብራዘር ሰይጣን አይደለም አምጥቶ ሌላ ያጣበቀብኝ፣ እግዚአብሔር ጌታዬ መንፈስ ቅዱስ ስለሰጠኝ እንጂ። አየህ፣ ለዚህ ምን አየህ፣ በልሳንም ጭምር ስለምጸልይ የእግዚአብሔር አብሮነት ስላለ ቁጭ ብለህ መንፈስ እየተቃጠለ ትሰማኛለህ። እዚህ ማለት ነው ፋክት። አምላኬ ኢየሱስ ክርስቶስ በራእይ በድምፅ ያወራኛል። ፋክት። እንዳንተ ተጋድሜ አይደለም ማድረው፣ ንጉሱ ያወራኛል። እዚህ ነው ያለው። የተጠማኸውን ያህል ይሰጥሃል፣ ያጠጣሃል ማለት ነው። የፈለግከውን ያህል ታገኛለህ። እና በልሳኖቻችን ላይ ቀለዱ። ባለፈው አይደል የቻይናውን ጽሑፍ ላውጣ እንዲ ያለ፣ ለምን የኮሪያውን አታወጣው? የአፍጋኒስታን፣ የኡዝቤኪስታን፣ የአረቡን ለምን አታወጣውም? አንተና እናት ቁጭ ብላችሁ እሱን ታጠኑታላችሁ። እኔ ግን በቻይናው ጽሑፍ በኮሪያ ጽሑፍ አይደለም፣ የሰማይ ቋንቋ ነው። እግዚአብሔር መንፈስ ቅዱስ ሰጥቶኛል ከማንም ጋር ሳይማከር ብዬ የምልህ እያንዳንዳችሁ እዚህ ያላችሁ ተጠራርጋችሁ ብትጠፉ ራሱ ይቀለኛል። ያን ስጦታ አላቃልለውም። ኦኬ። ፔንቴኮስታልነት እያሉ ሲያላግጡ አንዳንዱ እንደውም ነገራቸው ወንድሞች እናቶች፣ እኔ ሰውን ሳወራ ሪከርድ አላደርግም፣ የእውነት ጌታ ምስክሬ ማለት ነው። ካረኩም ተጠያይቀን የማደርገው ኦኬ። የሙሉ ወንጌልን ቤተክርስቲያን እንዴት እንደሚጠሏት ኦኬ። አንዱ ሳወራው ምን እንዳለ ታውቃለህ? እሺ ሙሉ ወንጌል አለኝ። ከነዚሁ ከሉተራውያንን ብለው የሚሉት ማለት ነው። ምን ማለት ነው ሙሉ ወንጌል አልኩት። እኔ ያው ሲጀምር አባልነቴ ሙሉ ወንጌል ቤተክርስቲያን አይደለም፣ ግን ወንጌሉን የዳንኩበትን ወንጌል ይዛልኝ የመጣች ቤተክርስቲያን ሙሉ ወንጌል ናት። ምንም ልረዳ አልችልም። ወንጌል የምትሰብክ ብቸኛ ቤተክርስቲያን ናት የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ ኢትዮጵያ ውስጥ ብቸኛ አልኩ። ሌሎች አይሰብኩም ይሰብካሉ፣ እሱን ተባላዛ ቁጭ ብለህ ተጠያይቅ። እኔ አይሰብኩም ይሰብካሉ አላልኩም፣ ግን ሙሉ ወንጌል ለእኔ ወንጌል ስለሰበከችው ወንጌል ሰባኪ ናት እላታለሁ። እና እሺ ሙሉ ወንጌል ከሙሉ ወንጌል ምናምን ሙሉ ወንጌል ነህ አሉኝ። ምን ማለት ነው አሁን በጌታ የሆነ ሰው እንደዚህ ብሎ ማለት? ወንድሞች እናቶች ስናወራ የሙሉ ወንጌል ቤተክርስቲያን እኮ አገልጋዮች አብዛኞቻቸው ገለባ ናቸው፣ መንፈስ ቅዱስ ይላሉ እንጂ እውቀት የላቸውም ብለው የሚሉን ከእነዚሁ አካባቢ ያሉ ሰዎች ናቸው። ያለ እንደዚህ ፈጥጥ ብዬ ነው የማወራው። ከእነዚሁ አካባቢ ያሉ አንተ የከበድከው እስኪና እና ገለባ የሆነውን አናግረዋ ታዲያ። አያችሁ በእናንተ አፍ አትጠራም ሙሉ ወንጌል ቤተክርስቲያን። ወንጌል ይዛልኝ የመጣች እኔ የዳንኩበትን ኢየሱስ ክርስቶስን የሰበከችኝ ቤተክርስቲያን ናት። መካነ ኢየሱስስ እኔ ጌታን ከተቀበልኩ በኋላ ሁሌ እንደነገርኳችሁ በእንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ እነ ወንጌላዊ ግርማ በነበሩበት ማለት ቁጭ ብዬ እነ ምህረድን እያየው በልሳን ሲጸልዩ ቃል እግዚአብሔርን ስካፈል በጉባኤዎቿ ሳምንታት አይደሉ ወራቶች፣ አመታት እንጦጦ መካነ ኢየሱስ ቤተክርስቲያን እኔ ያኔ ፈረንሳይ ስለነበርኩ ማለት ነው። እኛ ጋር ጉባኤ እግዚአብሔር ፕሮግራም ከሌለ የሚሄደው እንጦጦ መካነ ኢየሱስ ነው። ከሌለ ህብረት አምባ ቃለ ሕይወት እነ ፓስተር ጎስዬ ጋር ሄደዋል ወደ ጌታ ማለት ነው። ኦኬ። እዛ ከሌለ ወንጌል ብርሃን ቸርች ካሳንችስ፣ እዛ ከሌለ ጦር ኃይሎች ቀጠና 2 ሙሉ ወንጌል እንደዚህ ነበር። እነዚህ አብያተ ክርስቲያናት
አዳር ፕሮግራም መሰረተ ክርስቶስ ቤተክርስቲያን አድር ነበር ፋሲካ። የእኔ ታሪክ እዚህ ነው ያለው። በቃ ዛሬ ለማገለግለው አገልግሎት የመካነ ኢየሱስ ቤተክርስቲያን ቄሶችና ወንጌላውያን እጃቸውን ጭነው ጸልየውልኛል። እነ ወንጌላዊ ደሉ ጸጋዬ እነዚህ ነውራም ከየት እንደመጡ እኮ ነው የማላውቀው ወንድሞች ናቶች። እነዚህ አሁን ቲክቶክ ላይ በዩኒፎርም የመጡ የኢዮስያስ ግሩፖች ከየት እንደመጡ ነው የማላውቀው። እኔ ወደዚህ ሀገር እስክመጣ ድረስ ይኸው በህይወት ያለው ወንጌላዊ ደሉ ጸጋዬ ባዘጋጀው ቤተር ላይፍ ሚኒስትሪ ደሳለኝ ሆቴል ጋር ያለው የቦሌ ማህበረ ምዕመናን እዛ መሰዊያው የሚባለው ቦታ ላይ ያለውን እኔና ደሉ በመወልወያ እየወለወልን እነ ቄስ አለሙ ሸይጣ ባሉበት እነ ፓስተር ጸባዖት እስራኤል ሀገር እነ ዘማሪ ደረጀ ሙላት እነ ዘማሪ አገኘው ይደግ ባሉበት እዛ ወደዚህ እስከመጣሁበት ጊዜ ድረስ ለጥቂት ሳምንታት የሚሆን ወራቶች አብሬ ስጸልይ ነበር። ምሳሌ አድርጌ የምጠራቸው አገልጋዮች ያሉባት ቤተክርስቲያን ናት ወንጌላዊት መካነ ኢየሱስ ቤተክርስቲያን። እነዳለሁ ስልህ እንደ ደብረ ብርሃን በግ ነው የምነዳችሁ። እዚህ ቲክቶክ ላይ ያላችሁትን ስርዓት ነው የማስይዛችሁ። ምድሪቱ ላይ ያለችዋን ቤተክርስቲያን እንድትጠላ እናንተ ኦሮሞ አማራ ብለህ ይኸው ትደባደባለህ አይደል? ከኦሮሞ መካነ ኢየሱስ ነህ ወይስ ከኢትዮጵያ መካነ ኢየሱስ ብለህ ዳዊት ብለህ ያልከው ሰውዬ ይጠይቃል። ኢዮስያስ ይሄን ነው የምትሰብኩት መካነ ኢየሱስ ላይ አይበቃም? ባለፈው በታሪክ የምናውቀው በዘረኝነት ስትቀጣቀጡ ስትደባደቡ ልደታ ፍርድ ቤት ስትካሰሱ የነበረው እሱን ቁርሾ ልታነሱ አሁን ወጥተህ እዚህ አብራችሁ የምታጠነጥኑት ወንጌል አሰብኩም። ምን ልታደርግ መጣህ? መካነ ኢየሱስ ነኝ መሰረት ክርስቶስ ነኝ ሙሉ ወንጌል ብለህ የምትለው ማለት ነው። እዚህ ያላችሁ ወገኖች በሙሉ ምን ልታደርጉ መጣችሁ? እኔስ ምን ላደርግ መጣሁኝ? እዚህ ሶሻል ሚዲያ ላይ የእሱን በጎነት ልትናገሩ ወይስ ሉተር እያልክ እንትን ባንዲራ ልታውለበልብበት ነው? እንደ ሪፎርሜሽን አባት መነሳት ያለበት ቦታ ላይ ተሐድሶ ሲታወስ ብሎ እኮ የሚል አለ። 500 ምናምን ነገር ዓመት በባለፈው ላይ ታውሰዋል። በዛን ቦታ ላይ እንዳንድ ፔንቴኮስታል ወይ ደግሞ እንዳንድ ወንጌላዊ ፕሮቴስታንት እምነት ተከታይ የሪፎርሜሽን አባቶች በሚነሱበት ቦታ ላይ እናነሳለን። የሉተርን ስራ እኔ ዲናይ ላደርግ እችላለሁ? እንዲሁ ወንድሞች ናቶቼ አላደርግም። ባደርግ ሳለም አይሰቅም። ኧረ ራሴ ኤርሚያስ ላይ ይስቃለሁ። መራራ እውነትን ምግታ አልኩ። ዝም ብለህ ጭጭ ብለህ ስማኝ። ግን እስቲ መካነ ኢየሱስን ብላችሁ ምትሉ እዚህ ቲክቶክ ላይ ያላችሁ መካነ ኢየሱስ ቤተክርስቲያን ይሰድባል ብላችሁ ያላችሁ ነው። ውሃ እየጠጣው ቀስ ብዬ ነው ማስጨርሰህ አልኩ። ብራዘርዬ ከነ መረጃው ጭምር ታመጣለህ። ቤቱ ተናገሩ እውነቱን ነው። ኦኬ ተናገሩ እውነቱን ነው። አናዝዝሃለሁ በመረጃ ማለት ነው። አዎ የህፃናት ጥምቀት ላይ ተናግሬያለሁ። ስናገር ኦርቶዶክስንም ካቶሊክንም ሉትራውያንንም ነው የተናገርኩት። አዎ የህፃናት ጥምቀት ቃቃ ጫወታ ነው ብያለሁ። አሁ ይሆንም እላለሁ። ለማናደድ አይደለም፣ ለማበሳጨት አይደለም። ኢየሱስ አላለም፣ ሐዋርያቱ አላለም ብሏል ብላችሁ አርቲክል አንብበህ ኦኬ፣ ወይም ደግሞ ኮሜንታሪ አገላብጠህ መተህ በሶስተኛውና በአራተኛው በሁለተኛው መቶ ክፍለ ዘመን የተነሳ የቤተክርስቲያን አባትን አትጥራልኝ። ከእሱ አትጀምር። ብጠራው የቤተክርስቲያን አባት የምቀበለው አባት ነው። እንደ እግዚአብሔር ቃል የተናገረውን እቀበለዋለሁ፣ ያልተናገረውን ሳልቀበለውም። ሉተርስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ እንደ እግዚአብሔር ቃል ያልተነገረውን አፍርደቼ ነው የማስግጠው። አባ ጊዮርጊስ ዘጋስጫስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ የኦርቶዶክስ አባት ማለት ነው። እንደ እግዚአብሔር ቃል ያልተናገረውን አፍርደቼ አስግጬው ነው የመጣሁት። አትናቴዎስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ እንደ እግዚአብሔር ቃል ያልተናገረውን አልቀበልም፣ አለቅልቄ ነው የምደፋው። ተቀበል ብሎ ኢየሱስ አይለኝም። እኔ የተቀበልኩት የአብን ልጅ ነው። በብሉይ ኪዳን ቅዱሳት ነቢያትና በአዲስ ኪዳን ቅዱሳት ሐዋርያት የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱን ነው የምሰብከው። አለቀ። የሚያስማማን የማዕዘኑ ድንጋይ የቤተ ክርስቲያን መሰረት የሆነው ክርስቶስን ስበክ። አባቶች እንደ እግዚአብሔር ቃል የተናገሩትን እቀበላለሁ፣ እንዳንድ ፕሮቴስታንት እቀበላለሁ። ኦኬ። አሰስገሰስ ግን አልቀበልም። ቅዱሳን ሰዎች ከሞቱ በኋላ በሰማይ ሆነው ለቤተ ክርስቲያን ይጸልያሉ ብሎ የሚለውን የሉተርን ቅዠት አልቀበልም። 4 ነጥብ። አንተ ተቀብለህ መኖር ትችላለህ፣ አከብርልሃለሁ። አለቀ። የሰበክ ቀን ግን እጠይቃለሁ ማለት ነው። እመቤቴ ድንግል ነች ብለው ኦርቶዶክሱ ሲናገር የነበረው ና ድንግልናዋን አምጣ እልሃለሁ። ኢዮስያስ ና እስቲ ድንግልናዋን ተናገር። መጽሐፍ ቅዱስ ላይ ቆመ ና እኔ ፊት ቆመህ ብሉይ ኪዳን ላይ ምንም አይነት እንደዚህ መብረቃዊ ጥቃት ነው የሚባለው። አየህ፣ ድንገታዊ ማለት ነው። ና አንተ ብሉይ ኪዳን ላይ አቅም ካለ ና ግባና ከብሉይ ኪዳን የትኞቹንም የነቢያት መጽሐፍትን ጠቅሰህ ማርያም ዘላለማዊ ድንግል ናት ብለሃል አይደል? አርቲክል አንብበህ
የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ደግሞ አትልም ብሎሃል። ወንጌላዊ ማታ ላይ ሲጠራ ነበር አይመቸኝም ብለሃል። ልጆቹን በውስጥ በቴሌግራም ግሩፕ ይዘህ ትበጠብጣለህ ማለት ነው። ያውም እኔ ቤት መተህ በእኔ ቤት ከነ ወንድምህ በዓለም ዙሪያ ልቤንም በሬንም ከፍቼላችሁ ማለት ነው። ታውቀ ምን ነበር ያልከኝ ስደውልልኝ? ኢዮስያስ ትሰማለህ? ምን ነበር ያልከኝ በባለፈው ስደውልልኝ? ከነ ዳዊት ሉተራን ጋር ታረቅ ብለህ በደወልክልኝ ሰዓት ላይ ምን ነበር ያልከኝ? ምን አልኩ? ምን አልኩ? ናግባና እስኪ አውራ። ወገኖችን እዚያ ሶርጄ ጎን ለጎን እንደዚህ ቁጭ ቁጭ ብለን እስኪ እናውራ። ሪከርድ ይደረግ ና ጽድቅ ካለ ማለት ነው። አንተ በእውነት ፊት መቆም የምችል ከሆነ ይሄ ውስጥ ለውስጥ እንደ ምስጥ የምታወሩትን አውሩ። ምንም በዚህ 11 ዓመት ውስጥ የኦርቶዶክሳውያኑ ስድብና እርግማን ማስፈራራት እንኳን አላስቆመኝም። እንኳን እናንተ ባጃጅ ማትሞሉት የምድሪቱ ላይ ያለችዋን መካነ ኢየሱስ ቤተክርስቲያንን ለመበጥበጥ ከሌሎች እህት አብያተ ክርስቲያናት ጋር በሙሉ ወንጌል ላይ ምን አይነት ነውረኛ ነገር የምትናገሩት ዋን ቱ ዋን ሰዎች ሲያወራችሁ፣ በሌላው ፔንቴኮስታል በተባሉት አብያተ ክርስቲያናት ላይ ያላችሁ ንቀት ኮሌ ስለበጠስክ አሁን ይሄ ኮሜንታሪ መጽሐፍ አገላብጠህ የምትመጣው ማለት ነው። አገላብጥ ና። በዚህ ይህንን አገላብጠህ ከሆነ ና ከኔ ጋር ቀጥታ ቃል በቃል ማለት ነው። ማርያም ዘላለማዊ ድንግል ናት እያልክ ነበር ስትሰብክ የነበረው። ለካ እንዲህ አይነት ሰዎችን ነው አየት አቅፌ የነበረው። ኦኬ ኢዮስያስ ናግባ። እንደ ምስጥ ከጓሮ ማውራት አይደለም። ናግባ እና ከኔ ጋር አውራ እስኪ። ኢየሱስ አንደኛ ይሁን፣ ሉተር አንደኛ ሊሆን አይችልም። እኛ ቤት አንደኛ ብታደርገውስ አወርድልሃለሁ። አታች እንደዚህ ፈጥፍጬ ነው የማወርድልህ። ኢየሱስ ነው የቤተ ክርስቲያን ራስ። በቃ አለቅ። አባቶች በቦታቸው ይታወሳሉ፣ በቦታቸው እናስባለን ነው። በቃ አለቀ። በዚህ እረኛ እግዚአብሔር ያልሰራው በሉተር የሰራው እልፍ ነው። በካልቪን የሰራው እልፍ ነው። ካልቪን በተናገረው ላይ ትክክል ባልሆነበት ሲናገር ቃለ ሕይወት ስሚ ነይ ድረሺ በይ ተሰደበ ተዘርጠተ ይችላል። ዳር ትይዛለህ አልኩ። ዳር ነው ማስይዝህ ብራዘር። ካልቪን የሰራውን ኤርሚያስ አይደለም በዚህ ዘመን ያለ ትውልድ አይሰራውም። ሰርቶት ያለፈው በጣም ብዙ ነገር አለ። መልካም ነገር ለክርስቶስ ቤተክርስቲያን ማለት ነው። ትክክል ያልሆነበት አለ። ተናጋሪው ኤርሚያስ አበበ ነኝ። የላከኝ ኢየሱስ ነው። እዛኛው ቤት እነ አባ ጊዮርጊስ ዘጋስጫን፣ እዛኛው ቤት እነ ማናቸው የሀገረ ብህንሳው ቅዳሴን ደርስ የተባለው አባ ሕርያቆስ፣ እዛኛው ቤት ኤፍሬም ሶርያዊውን ትክክል ባልሆነበት ስናገር በለው የጌታ ሰው የዘመኑ ሐዋርያ ትለኛለህ ትመጣና ማለት ነው። እዛ ስናገር በለው ሰይ አንበሳ እንዳንተ አይነቱን ትውለድ እንጂ ወንድ ማነው ሴት እንደዚህ ነው እንጂ መውለድ ብለህ ትለኛለህ። እኔ ስላልከኝ ምንም የማሞቀውም የማራግበውም ነገር የለም። እዚኛው ቤት ሲነገር እዚኛ ጋር ሲነገር ሉተር አባባ ሉተር የጻፉትስ ቅዠት ሲነገር ስናገር መካነ ኢየሱስ ያው ተሰደበች፣ ዘለዘላት፣ ጠበሳት፣ ቀቀላት እና መቀቀሌ መጥበሴን ተናገር። የክርስቶስ ቤተክርስቲያን ነች መካነ ኢየሱስ ቤተክርስቲያን። ኦኬ ፖለቲካ አትሰሩም። ፖለቲካችሁ ማየው ተጋለጠ። የኦሮሞ መካነ ኢየሱስ ነህ ወይስ የኢትዮጵያ መካነ ኢየሱስ ነህ ብለው ይኸው ዳዊት ሉተራ እንደተናገረው ወንጌላዊ አብዱ ሰለምን ያወጣው ሼም ኦን ዩ። እናንተ በትክክል ነው። ባለፈው የተናገርኩት በእውነት ትንቢት ነው ማለት ነው። አየህ የእንቅፋት ድንጋዮች ያልኳችሁ ትክክል ነው። ወንጌል እንዳይሰራ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሌላ እህት አብያተ ክርስቲያናት ጋር ለማጣላት የሄዳችሁበት ርቀት፣ በምን ጸልየው ልሳን ላይ የቀለዳችሁት ጽርፈት ቃል የተናገራችሁት ድፍረት እሱ አልበቃ ብሎ ደግሞ መካነ ኢየሱስ የኦሮሚያ ሆነ ወይስ የኢትዮጵያ ሆነ ብለህ ትላለህ። ቁጭ ብለህ ማለት ነው። ወንጌላዊን ለ6 ነው ለ7 ከባችሁት። ቪዲዮ እደግመዋለሁ፣ ያልሰማችሁት ደግሜ ያሰማችኋለሁ ከፈለጋችሁ። እንኳንም አልተኛው ዛሬ፣ እንኳንም ይሄን አሰማኝ። ኢዮስያስ ጀስት የምትባለው ሰው እንኳንም አሰማኝ። እናንተ መካነ ኢየሱስ ልታስከብር አይደል?
የሆነ የልብ ቅርጽ የሚመስል ሎጎ ዩኒፎርም አሰፍተህ መጡ ተብለህ እንድትባል ዳር ትይዛለህ። ለመካነ ኢየሱስ ለረጅም ዘመን መካነ ኢየሱስ እንዴት ናት ብለው ሲሉ የእኔ ናት እያልኩ ስናገር ነበር። ዲቤቱ ላይ ራሱ እንኳን ጥያቄ ቀርቦልኝ ሉትራውያን የእኔ ናቸው፣ ለስዕል አይሰግዱም፣ አያጥኑም፣ አይዘምሩም እናንተ እንደምታደርጉት ብዬ ነው ያልኩት። ለምን? እውነት ስለሆነ ማለት ነው። እውነት ስለሆነ አፍልታችኋል። እኔን የማበርድላችሁ መድኃኔዓለም ምስክሬ ነው አልኩ። አፍልታል አይደለ? እኔን የማበርድልህ ወንጌላዊውን እንደዛ አብዱሰለምን ቅድም ጠምደውት ማለት ነው ወገኖች። ምን አለ እዚህ ቤት መጥቶ መካነ ኢየሱስ ቤተክርስቲያን ተሰደበች። ከተሰደበ መናገር ይችላል። እንደውም መጥቷል ወንጌላዊ። ሰደብኳት መካነ ኢየሱስ ቤተክርስቲያን አላልኩም። እሱስ መጥቶ መካነ ኢየሱስ ቤተክርስቲያን አሰደበ እዚህ ቤት? በፍጹም እሰድባለሁ ብሎ ቢል አላሰድበውም። የምን መስደብ ነው የምትሉት? እንዲህ አይነት ነውር የራሳችሁን ወንጌላዊ እንኳን ላለመስማት ማይክ ሚውት ታደረጉት ነበር። እንኳንም ሰማችሁ። ቅድም ሪከርድ አድርጊያችኋለሁ። ማታም ላይ አሁንም ለቅቄዋለሁ። እንደገና ማሰማችኋለሁ። የኦሮሞና የኢትዮጵያ መካነ ኢየሱስ ቤተክርስቲያን የሚባል አለ ኢትዮጵያ ውስጥ። ኢዮስያስ አንተና ግብረ አበሮች ማለት ነው የምትሰሩት የምትሸርቡት የኢትዮጵያ ወንጌላዊት መካነ ኢየሱስን ከፔንቴኮስታል ጋር መለየት ብቻ አይደለም፣ መካነ ኢየሱስን ከመካነ ኢየሱስ መለየት ትፈልጋላችሁ። በዘር ከፋፍለ ሄድ ኦፊስ እልክልሃለሁ። ሄድ ኦፊስ እልክልሃለሁ። ራሳቸው ቄሶች ያነጋግሯቸዋል ማለት ነው። ሄድ ኦፊስ ቪዲዮ ይላክልሃል ምን ስታወሩ እንደነበረ። መካነ ኢየሱስ ቤተክርስቲያንን ኤርሚያስ ተሳድበሃል ብለው ካሉኝ በመረጃ አምጥተው፣ እኔ አልተሳደብኩም፣ ግን እንደው ዳጸ ልሳን ተብሎ እንደሚባለው እንደዛ የተናገርኩት እንኳን ካለ በጥምቀት ላይ ተናግሬያለሁ። መካነ ኢየሱስ ብቻ ሳይሆን ካቶሊክንም ኦርቶዶክስንም። ለምን? መጽሐፍ ቅዱስ የህፃናትን ጥምቀት ስለማይፈቅድ ብዬ ተናግሬያለሁ። አለቅ። እሱ ኦፌንድ ካደረጋችሁ እኔ ቤተክርስቲያኒቱን ኦፊሻሊ ይቅርታ ጠይቃለሁ። ምክንያቱም እጃቸውን ጭነው የባረኩኝ ቄሶችና ወንጌላውያን ያሉባት ቤተክርስቲያን ናት። አለቀ። ኢዮስያስ እዚህ በምታየው ሰው ነው አንተም ወንድምህም በዓለም ዙሪያ የታወቃችሁት በዚህ ቤት አገልግሎት። እያንዳንዳችሁ እዚህ ሶሻል ሚዲያ ላይ ያላችሁ እያንዳንድን ጴንጤ ነው ብዬ የምልህ፣ ገስትም ላይ ያላችሁ ገስትም ላይ የሌላችሁ እያንዳንዳችሁ እዚህ ቤት ነው። ልቤንም ቤቱንም ከፍቼ ወንድሞቼ ናቸው ብዬ ተቀብያችሁ፣ ከበስተኋላ ግን ትዶልትብኛል አይደል? ሉተር በተናገረው መጽሐፍ ቅዱሳዊ ባህል ሆነው ነው ያልኩት። መጽሐፍ ቅዱሳዊ ባህል ሆነው ላይ ትክክል አይደለም ብዬ ስናገር እንዴት ሉተርን ትናገረዋል? ማን ነው ሉተርን ማልናገረው ማን ነው? እንደ ወንጌል ቅንነት ባልሄደ ጊዜ ጳውሎስ ጴጥሮስን እኮ ፊት ለፊት ገሰስኩት ይላል። ምንም እንኳን ያንን አሁን የሪፎርሜሽን አባት አግኝቼ ባልገሰውም የዛሬ 500 ዓመት አካባቢ የነበረ ነው። ትልቅ ስራ ሰርቶ እግዚአብሔር ተጠቅሞበት ያለፈ ሪፎርሜሽን ፋዘር ነው። ግን በቃ አልቀበልም፣ እዚህ መጣ የማርያምን ዘላለማዊ ድንግልና ተቀበል ብለህ የወፍ ጎጆን አትታታብንም ነው ብዬ የምልህ ነው ብለህ የማርያም ዘላለማዊ ድንግልና አረጋግጣለሁ ብለህ ካልክ ኢዮስያስ ኢዮኤል የዲቤት ጥሪ ልጥራህ። መጽሐፍ ቅዱስ ብቻ ሶላ ስክሪፕቹራ ከብሉይ ከአዲስ ኪዳን አንተ ቀርበህ ቴዲ ሐዋሳ ቤት እንገናኝ እስኪ። መጽሐፍ ቅዱስ ብቻ ጠቅሰህ ማለት ነው የማርያምን ዘላለማዊ ድንግልና የትኛውም ብሉይ ኪዳን ላይ አዲስ ኪዳን የምታነሳውን ጥቅስ ጠቅሰህ ታስረዳናለህ ማለት ነው። ያኔ በእርግጥ አንተ እሱን ስታስረዳ የማርያም አማላጅነት እውነት መሆኑ ለኦርቶዶክስ ይረጋገጣል ማለት ነው። ማፈሪያዎች አርቲክል አንብበ መጣ ወይ ደግሞ በመጽሐፈ ስምምነት ላይ ካለ ራሳችሁ ፈትሹ ቤታችሁን። ግን አሁን መጣ የማርያም ዘላለማዊ ድንግልናዋን እንቀበላለን ይላል። የዘላለሙን አምላክ ኢየሱስን አሰብክም? መካነ ኢየሱስ ቤተክርስቲያን በእውነት በመሰዊያዋ ላይ ወይ ደግሞ በምስባኳ ላይ ቆማ የማርያምን ዘላለማዊ ድንግል ነው የምሰብከው ወይስ የዘላለም አምላክ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው ያድናል ይታደጋል ብላ የምሰብከው? ወንድሞች ናቶች ምንድነው በየቸርቻችን የሚሰበከው? የእሱን በጎነት ልንነግር የተመረጥን ትውልድ የንጉሥ ካህናት እየተባልን አይደል በየመድረኮቻችን ሰብ። እዚህ ቲክቶክ ላይ የወጣው እኮ የእሱን በጎነት ልትናገር ነው። እኔ እሱን በጎነት ልናገር ነው የወጣሁት። እኔ ቴዎሎጂ ትምህርትን አከብራለሁ ወንድሞች ናቶች፣ እጅግም ጠቃሚ ነው። የተማሩ ሰው ይጠቅማል።
ቴዎሎጂያን ግን የሚባሉት አብዛኞቹ ጤነኞች አይደሉም። ምስልህ በእውነት ነው፣ ጤነኞች አይደሉም። ጤና ቢስ የሆኑ ሰዎች ተቀላቅለዋል፣ ገብተዋል። ዓላማ የሌላቸው እኔ ሰው ቴዎሎጂ ተምሮ ቤተክርስቲያን ሲጠቅም ክርስቶስን ቤተክርስቲያን ሲያንጽ ነው ማቅ ሲያስተምር እንደኔ አይነቱን ተጠግቶ ሲያስተምር ይሄኛው ትክክል አይደለም የዚህኛው ትርጓሜ እንደዚህ ነው ብሎ ሲል ማለት ነው። በመጽሐፍ ጽፈው በትምህርት በቤተክርስቲያን ውስጥ ገብተው መሰረታዊ ክርስትና ትምህርትን በማስተማር ፓስተሩን ሲረዱ እንዲህ ነው። እዚህ መጥተው እኮ በቃ ሁሉ ቀን ወንድሞች እናቶች ሁሉ ቀን ካልቪን ሁሉ ቀን ሉተር። አንተ አይደብርም እንዴ? አይደብራችሁ? በዘመንኛ አማርኛ ልንገራችሁ፣ አይደብራችሁም? ሁሉ ቀን ሉተር እንዲህ ብሎ ሉተር እንዲህ አለና ካልቪን እንዲህ አለና ሉተር ደግሞ አለ፣ ከዛ ደግሞ ከኦሪገን አለ፣ ሉተር ደግሞ ከኦሪገን ጋር ባለው ጋር ይስማማል። አረ ኢየሱስን፣ አረ ጳውሎስ በሉ እስኪ ወንድሞች እናቶች፣ እስኪ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ያለውን ለኤፌሶን ቅዱሳን የጻፈውን እሱን ስበኩ፣ ትውልድ ይስማው። እውነቱን የጌታን ምሕረት፣ ቸርነት፣ አባትነት ሊመጣ በደጅ ነው ያለው። አንተ ሰው ጥሩ ተናግረሃል። በሆነ ስለ ሉተር ስተነተነው ሰምቼ ነበር። አክሊል ይገባል ብሎ አይደለም ኢየሱስ። ስለ እሱ መስክርለት ተጠርተ ከሆነ ማለት ነው። ብዙዎቻችሁ ስራ ፈት የሆናችሁ ቴዎሎጂያን ናችሁ፣ እየበጠበጣችሁ እየረበሻችሁ ያላችሁት። ከሰሜናሪ ገብተው ወጥተሃል፣ ተመርቀ ማለት ነው። ተፈልፍለህ ወጥተሃል። እኔ እንደዚህ ነው የምናገረው። ከሙሉ ወንጌል ቤተክርስቲያን ተፈልፍላችሁ ወጥታችኋል። ከቴዎሎጂ ትምህርት ቤት እኔ ካለሁባት ጉባኤ እግዚአብሔር ቤተክርስቲያን ኤቢሲ ኮሌጅ፣ ኢቲሲም ኮሌጅ ብዙዎቻችሁ ተፈልፍላችሁ ወጥታችኋል። ስራ ግን ሲሰሩ የምናያቸው ጥቂቶቹ ናቸው። ስራ ሲሰሩ ቤተክርስቲያን ውስጥ ገብተው ሲያስተምሩ፣ ሲበክሩ፣ ሲገስጹ፣ ሲያሰለጥኑ ወይ ወጥተው ሲሰብኩ የምናያቸው ጥቂቶች ናቸው። እንደ ጅብ ጎሬ ከያለህበት ትወጣለህ አነፍንፈ። መካነ ኢየሱስ ቤተክርስቲያንን ሰደባት። አሁን ባለፈውም ደግሞ ሉተር ያለው የትክክል አድማ ነው፣ ካልቪን ያለው ትክክል አድማ ይሰር ቃለ ሕይወት የተሰብሰቡ አሉ። ደግሞ አዲስ ዩኒፎርም ለባሾች መጡ። ኤርሚያስ ሲናገር አዳዲስ ዩኒፎርም ይለብሱላል። ኢየሱስን አትለብስም እንደ አንተ ኢየሱስን ልበስ እንጂ ኢየሱስን ለብሰህ ያድናል በል። ዩኒፎርም ትቀያይራለህ እንዴ? እኛ እንግዲህ ሪፎርሜሽን የሆንን አሉ መጡና ደግሞ ማለት ነው ሪፎርሜሽን የሆነ ሪፎርሜሽኖችን አሉ። እሱን ትራዲሽን አከብራለሁ። ሉትራውያንም አሉ፣ ፔንቴኮስታልም አለ፣ በጣም ብዙ አሉ። ግን አንድ ኤርሚያስ ሲናገር ነው ዩኒፎርም የምታሰፉት። ደግነቱ 15 ሰው ነው የሚሰማችሁ። ጥብቆ ያሰፉልሃል አልኩ እኔ እዚህ ስናገር ጥብቆሽን ልበሽ ቀይሬው በቃ እንደ ሚዲያውን እንሙላው ምናምን ነገር ብሎ አሁን ኤርሚያስ እሺ ፔንቴኮስታል የሆናችሁ ወገኖቼ እንደዚህ ብዬ ብል ዓለም አይስቅ። እኔ ራሴ አፍራለሁ። እሺ ፔንቴኮስታል የሆናችሁ በሙሉ ፔንቴኮስታሎች አንድ አይነት ሎጎ እናርግና እንዳለ ሚዲያውን እንውረረው ብዬ ብል ወይ ኤርሚያስ ማፈሪያ ነህ ነው መባል ያለብኝ። እኔም ራሴ ልብዬ ምለው አይባልም። ፔንቴኮስታልነት ያለ ኢየሱስ ዜሮ ነው። ሉተራዊነት ያለ ኢየሱስ ዜሮ ነው። እንዲህ ነው የምከትልህ። ኦኬ ካልቪንነት ያለ ኢየሱስ ዜሮ ነው። የማዕዘኑ ድንጋይ ኢየሱስ ነው። የቤተ ክርስቲያን ራስ ኢየሱስ ነው። ኦኬ የቤተ ክርስቲያን መሰረት ኢየሱስ ነው። ለዚህ ትውልድ ለአንተም ለእኔም የተሰበከው ሊሰበክ የሚገባ ኢየሱስ ነው። ኢየሱስን ስበክ ተልከ ከሆነ ኢየሱስን ስበክ ተልካት ሆነ ሐሰትን ከእውነት ለይተህ አሳይ። እውነት ነው። ጽድቁን ከኩነኔ ክርስቶስን ከቤሎር ማሳየት ተገቢ ነው። መካነ ኢየሱስ ቤተክርስቲያን ሰደባት ይላሉ ወንድሞች እናቶቼ። እንደው የስድብ ቃል እንኳን ከተናገርኩ እኔ ነበርኩ ይቅርታ መጠየቅ አለብኝ። አንተ እኮ ኦሮሞ ነህ ወይ የኦሮሞ ቤተክርስቲያን ነህ ወይስ የኢትዮጵያ ቤተክርስቲያን ብለህ መካነ ኢየሱስን ለሁለት ልከፍል ዘረኛዊ ንግግር ትናገራላችሁ ማለት ነው በውስጥ የራሳቸውን ወንጌላዊ ቅድም አስገብተውት የነበረውን ውይይት ወንጌላዊ እዚህ ስላለ ስለመጣ እንኳንም ደህና መጣ። አንዴ ስሙት። ለምን ኤርሚያስ ቤት ትገባለህ? ገብተህ ለምን እውነቱን ትናገራለህ? የመካነ ኢየሱስን መልክ የሚያበላሽ ነገር የተናገሩትን ለምን ትገስጸናለህ ነው እንጂ ወንጌላዊ አብዱልሰላም ገብቶ እዚህ መካነ ኢየሱስን አላሰደበም። እኔ መካነ ኢየሱስን አልተሳደብኩም። ካለ በመረጃ አምጡ አሳዩን። ቅድም እንኳንም አልተኛው ቀድቻችኋለሁ። በደንብ ነው የቀዳኋችሁ።
ኦኬ 34 ደቂቃ ወራችሁት። ያው እንደዚህ ወንጌላዊ ከእሱ ጋር የሚገናኝ ሪዝን አለ። ከእሱ ጋር የሚገናኝ ሪዝን ኖሮኝ አይደለም እንደዚህ አድርጌ እዚህ ቲክቶክ ላይ ያለ ይህ የራሴ ከአገልግሎቱም ጋር የሚያያዝ አይደለም፣ ፐርሰናል ሪዝን ስለሆነ ነው። ያንን ደግሞ ጀስትም ያውቃል፣ ለምን እንደዚህ እንደማደርግ ያውቃል። እሱ ከሙሌ ጋር ተደዋውለናል ያውቃለሁ። ግን ለእኔ ከመደወል ይልቅ በቲም እዛ ውስጥ እኔን ስታኝኩኝ ትውሉና ማታ እዚህ ላይ ደግሞ ጻድቅ ትጫወታላችሁ። እኔ በጣም እኔን ያኘካችሁበት ቪዲዮዎች ቁጥሩ የሌላቸው አሉኝ። ሀሜት ላይ ሰ እንደምትሉ ቁጥር የሌለው ሀሜት ብቻ የሆነ ቪዲዮዎቻችሁ አለኝ። ከኔ ጋር በግል የግል ችግር ኖሮ ሳይሆን ጀስትም በኩል በዮሲም በኩል ሞክረናል ከአንተ ጋር ያለውን ነገር ለማውራት እና ያ ሚቲንግ ደግሞ እስኪደረግ ድረስ እነ ኤርሚያስ ጋር እንዳትገባ ኢቨን ጀስትም ነግሮ ነበር አይደለም? ኧረ በፍጹም እኔ ማነው እንደዚህ አይነት ነገር አልነገረኝም። ከእናንተ ጋር እንደምናወራም ቃጠሮ ያስያዘኝ ሰው የለም። ይሄ ሁሉ አላወራህም? እናወራበት በዚህ ቶፒክ አላለህም? ምን እኔ ከሌሎቹ ጋር ስትታረቁ እኮ ቢዚ አላረጋችሁም ብዬ እነዚህ ሰዎች ቢዚ አላረጋቸውም ከሌሎቹ ጋር የጨርሱ ቅድሚያ ብዬ ነው የወረድኩ አይለም ከዮሲ ጋር። መቼ ነው እኔና እናንተ የተቀጣጠር ነው? መቼ ነው ሊያገናኙኝ በሽምግልና ያወሩኝ? ማንም አላወራኝም እስካሁን። ጀስት አላወራህም? እርግጠኛ ነህ? ጀስት በፍጹም እኔ ሰብስቤያቸው አንድ ላይ ያዋራቸዋለሁ ብሎ የቀጠረኝ ጊዜ የለም። ሼር አድርጌለታለሁ። እሱም ሲመጣ እንትን ይላል። ግን እኔ ፐርሰናሊ ላውራለሁ። አሁን እኔ ምንም ጥላቸው የለብኝ። ለምን ቤተክርስቲያን በጣም አደገኛ ሼር ብዬ ድምፅ አለኝ እኮ ስሙት ምን እንደሚል አደገኛ ሀሜቶቻችሁ ተሰብስቦ ተላኩልኝ። ሰው እንደዚህ የምታሙ ከሆነ ሰው እንዴት ነው ከሰው ጋር የምትኖሩት? ሰው ደግሞ ስሜት እንዳለውና መልስ እንደሚሰጥ አታውቁም? ልክ ነህ እኮ ግን እነ ኤርሚያስ ጋር ከመግባት ይልቅ ቢያንስ ከኛ ጋር ያለውን ነገር መቼ ከነሱ ጋር ሆነ 3 ወር እኮ ትናንት ነው። አየው ወንጌላዊ አብዱ ሰለም እኔ ቤት ቢገባ እኔ ኤርሚያስ ጋር ከምትገባ አሉት። ልብ በሉ ወንጌላዊ አብዱ ሰለም እዚህ ቤት ቢገባ ወንድሜ አይደለም እኔ በክርስቶስ የመካኒክስ ቤተክርስቲያን አገልጋዮች እኔ ቤት አይገቡም እንዴ? ኢዮስያስ እዚህ ቤት ከወንጌላዊ አብዱ ሰላም በላይ ገብቶ ብዙ ዘመን አገልግለን የለ እንዴ? ወንድሞቼ እኮ ናቸው። እኔ እንደዛ ነው የማምነው እስካሁን ድረስ ማለት ነው። ለምን እዛ ቤት ገባል? ልክ ኦርቶዶክሳውያኑ እንዳሉት ማለት ነው። ኦርቶዶክሳውያኑ አትግቡ ብለው እንዳሉት ኢዮስያስ እዛ ቤት አትግቡ፣ የእሱ ግብረ አበሮቹ እዛ ቤት ኤርሚያስ ቤት አትግቡ እያሉ የሉትራውያኑን እየቀሰቀሱ ነው በውስጥ። አሁን ወንጌላዊውን እዚህ ቁጭ አድርጋ ለምን ገባ ነው እዛ ኤርሚያስ ቤት። ኤርሚያስ ቤት ገብቶ ኃጢአት ተናግሮ ነው እንዲወጣው አሁን በኋላ ይናገራል። ወንድሞች ነገሩ በእነዚህ ሰዎች ወንድሞች አይደለንም። በነ ወንጌላዊ አብዱ ሰለምና በሌሎቹ ወንጌላዊት መካኒክስ ቤተክርስቲያን አገልጋዮች ወንድሞቻችን ናቸው። እነ ኢዮስያስማ ወንድም እንዳይደለን ነግረውናል እኮ ዮኒ ማኛ ቤት በተሰበሰቡበት በመዳን ጉዳይ አንድ አይደለንም ብለዋል ከፔንቴኮስታል ጋር። ኦኬ መዳን በእምነት መዳን በክርስቶስ ብቻ ብሎ የሚለው ከአምስቱ ፒላሮቻችን ውስጥ በክርስቶስና በእምነት በጸጋ ብቻ ብሎ የሚለውን እንኳን ራሱ ክደውናል ማለት ነው። ዓለም አደባባይ ላይ ከፔንቴኮስታል ጋር አራውንድ ዘቡሽ አትዙሩ፣ እውነቷን ተናገሩ። በመዳን ጉዳይ ከፔንቴኮስታል ጋር አንድ ናችሁ አንድ አይደላችሁም ተብሎ ሲባል ዩኒፎርማቸውን ለብሰው ገብተው በ3500 ሰው ፊት ነው የካዱን። ብዙ ሰው እንዲያያቸው ምኞታቸውና ጥረታቸው የነ ኢዮስያስና ተከታዮቻቸው ግን የሰራዊት ጌታ እግዚአብሔር ሞገስ ስላሳጣቸው ዞር በሚያያቸውም ሰው የለም። ቢያያቸውም ለ2 ቀን ለ3 ቀን ኦርቶዶክሳውያኑ አዳመቋቸው። ጆሮ ግንዳቸውን ሲሏቸው ኦርቶዶክሳውያኑ በጸጋ ትምህርት ብቻ ብሎ በሚለው ማለት ነው። አክሊለ አጩሎ ሲጣላቸው ከዛ የሚሰማቸው ወጡ። ኦርቶዶክሳውያኑ ነበሩ ሲያጨፍሩላቸው የነበሩት። ክደህናል እኮ ኢዮስያስ። አብራቸው ሉተራውያንን ብለው ከሚሉ ጋር እኛን ፔንቴኮስታሉን ክደህናል እኮ። አንተ በጌታ ወንድሜ ነህ ብለህ ለማለት እኮ ሞራል የለህም። በመዳን ጉዳይ ከኔ ከፔንቴኮስታሉ ጋር ኢዮስያስ ምንም የሚያገናኘ ነገር የለም ተብሎ ሲባል እዛ ቁጭ ብለህ ስታወራ ነበር ወሬ። ትክክል አይደለም አላላችሁትም? ያን ሰው ወጣችሁ አደባባይ ላይ እንኳን ይቅርታ አልጠይቃችሁም። ወንጌላዊ አብዱ ሰላም ለምን እዚህ ቤት ገባ ነው?
እኮ እሱን እኮ ነው እነሱ ጋር ስትገባ እናንተ አደገኛ ስተሰራችሁ እነሱ ደግሞ ስድብ ሲጀምሩ ስድቡን ለማስቆም ነው ሄድኩኝ። ቆመ ወደ እውነተኛ መጠን ተስማምተን እንዴት እንደወጣ ናቸው። እሺ ወንጌላዊ በኋላ ይህን ጠይቃለሁ። ስድብ ሲጀምሩ ስድቡን አስቆምኩ ብለሃል። በኋላ ጠይቃለሁ። የኔ ጥያቄ ጭብጭ ናት። ግን ከዛ ውጭ የሚናገረውን የወንጌላዊ እነሱንም ስሙት። ኦኬ ስቲል እኮ እስከ መሪያችን ድረስ እኮ እየተሳደቡ እኮ ነው። ምን ብለው ተሰደቡ? መሪያችን ነገር አይደለም። ለምን በደንብ በቪዲዮም እኮ ብዙ ማስረጃ እናመጣለን። ግን የእኛ ጥያቄ ቢያንስ አትሊስት ቤተክርስቲያኒት ውስጥ ያለ ሰው ነው። እኛም ቤተክርስቲያኒት ውስጥ አለን። ስለዚህ ቢያንስ በተወሰነ መልኩ ለእኛ ክሎዝ ነው። ቢያንስ ብንነጋገር እንግባባለን። ከእነሱ ይልቅ ነው ሀሳባችን ነበር። የአንተ እዛ መግባት ነው እንትን እያለን ያለው። ለምን አያቸው ለፖለቲክሳቸው እንዳይጠቀሙት ነው። ያ ነው የእኛ ፍራቻ ነበር። ምንም ለፖለቲካ የተጠቀመ የለም። የእናንተ ፖለቲካ በጣም አደገኛና ሰይጣናዊ የሚከፋፈል ስለሆነ እናንተን ስለጠላው ነው። አስጠሊ ፖለቲካችሁን ስለጠላው ነው ሄድኩ እንጂ ማንም አልጠራኝም፣ ማንም አልጋበዘኝም። ወንጌላዊ ግን የእናንተ አስጠሊ ፖለቲካ ጠላው። ለምሳሌ እስኪ ይሄንን አላስተማራችሁ የምትለው ነገር የምትከሰን ካለ የት ፖለቲካ ብለህ የጠየቅከውን ወንጌላዊ መለሰልህ። አንደኛ እኔ አልጠራሁትም። መምጣት ቤቱ ነው፣ መብቱ ነው፣ ወንድሙ ነው በክርስቶስ። ነገም ተነገ ወዲያም መጥቼ ልስበክ ብሎ ቢል እንዳለ ይሰብካል። እዚህ ከመካነ ኢየሱስ ቤተክርስቲያን ያሉ አገልግሎች በሙሉ ኢየሱስን ይስበኩ እንጂ ጤናማውን ትምህርት እንዳላቸው ስለማቅ ኦኬ። ፖለቲካውን እነሱ ናቸው የሚቆምሩት። የኦሮሞ መካነ ኢየሱስ ነህ ወይስ የኢትዮጵያ መካነ ኢየሱስ ነህ እያሉ ማለት ነው። ከነ ግብረ አበሮቻቸው በውስጥ እየዶለቱ ከማያምኑ ሰዎች ጋር ምንድነው አብረው ተሰልፈው ከነቀሲስ ዲበኩሉ ጋር በፔንቴኮስታል ላይ ሲያላግጡ ኑ በልሳኖቻችሁ ስደቡን። ሉትራዊ መካነ ኢየሱስ ባትኖር እኔ ኤቲስት ነው በርሞ ነው ብሎ ያለው ቪዲዮቸው አለ። የዚህን ያህል ነው የሚጠሉን፣ የዚህን ያህል ነው የሚጸየፉን። እኔ ግን እንደው ሌሎቹ ፔንቴኮስታሉ ባይኖር መካነ ኢየሱስ ብቻ ብትኖር በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ወደ ኦርቶዶክስ አልመለስም። ፋክት። እነሱ ግን ኤቲስት ነው የምንሆነው ነው ያሉት። ሉትራዊት መካነ ኢየሱስ ቤተክርስቲያን ባትኖር ሌላ አማራጭ ቤተክርስቲያን የለንምና ኤቲስት ነው የምንሆነው ነው ያሉት፣ በመሪያቸው በኩል ማለት ነው። እኔ ግን የህፃናት ጥምቀት ላይ ጥያቄ ቢኖረኝም እሱን እንዳለ ይዤ ዋናው ነገር ፒላሩ በክርስቶስ ኢየሱስ በእምነት ብቻ በጸጋ ብቻ መጽሐፍ ቅዱስ ብቻ ክብር ለእግዚአብሔር ብቻ ብሎ በሚለው በአምስቱ ሶላዎቻችን ውስጥ ተማምኜ በመካነ ኢየሱስ ቤተክርስቲያን ጌታን አመልካለሁ እንጂ ወደ ኤቲስትነት አልሄድም፣ ወደ ኋላዬም አልመለስም። የአባቶች አምላክ ምስክር ነው። ከትምህርት አንጻር አይደለም። መጀመሪያ ከጤናማ አስተሳሰብ አንጻር እናውራ። ጤናማ ናችሁ ወይ? ስለ ሰው ያላችሁ ምልከታና ሰው እንደዚህ በዚህ ደረጃ የምታንቋሽሹበት ህይወታችሁ በምን አይነት መልክ ነው? ማንን ቁጥር የሌለ ቪዲዮች ነ ጋሉ ተቆራጦ እኮ ይምጡና እናያቸዋለን። ችግር የለው። ለዛ ይቅር ላፊ ለተናገር ነው ይቅርታ መጠየቅ ጥራቸው። ጀስትን ጠራቸዋለሁ አላልክም? እነሱ ጥራቸው እየጠበቁ ያለው አሁን አንዱ እሱ ነው። እሱ ጨርስ ሼር አድርጌለታለሁ ይመጣል። ግን ከቡክ ኦፍ ኮንኮርድ ከእምነት መግለጫዎቿ ግን አውርተን ስለ ትምህርት መጀመሪያ ጤናማ መሆን አለባቸው። መጀመሪያ ከማጋ ነው ማውራው። ስለምንድን ነው ከማጋ ማውራው? ላይቭ ላይ ሊሆን ስለሚችል ቼክ ላድርገዋል እና ስለ ጤነኝነት ለማውራት ፈርስት አንተ ጤነኛ ነው ወይ? አመለካከት ጤነኛ ነው ስለኛ? እኔ በግል እናንተ ላይ ዘብቻለሁ፣ ሰድቤያቸዋለሁ። ይኸውልህ አንዳንድ ጊዜ አንተ በምታወራው ልክ ሪስፖንስ ስላልተሰጠ ብቻ በጣም ትክክል እያወራ እንደሆነ ፊል እንዳታደርግ ባይዘወይ ማለት ነው። ምክንያቱም ትላንት ወዲያዎችን ማስታወስ እንችላለን። እነዚህ ሰዎች ያላቸው አመለካከት የሰይጣን አመለካከት ነው የሚል የወረደ በደንብ አደገኛ ፖለቲከኛና ሰይጣናዊ አመለካከት ነው ያላቸው። እሱን ማስረጃ ያቀርባለሁ። አንድ ሚዩት እያደረግ በጣም እንደተማረ ሰው ዲስከስ እናድርግና ጊዜ ዲስከስ ስታደርግ አንዳንድ ሰዎች ዝም ማለትህ ትክክል ይሆን ይመስላችኋል። ኦኬ አንተ እዛ ገብተህ አየህ፣ በተለሳለሰ ቋንቋ
ባይዘዌ በጣም ንግግራቸው ለስላሳ ነው፣ ውስጣቸው ግን ለምን በፔንቴኮስታል ላይ ጽርፈት ቃል ሲናገሩ የሚውሉ ከየት እንደበቀሉ የማይታወቁ ማንነታቸውን የማናውቃቸው ሰዎች ናቸው። የግድ እነሱም እኔን ማወቅ አይጠበቅብኝም፣ እኔም እነሱም ማወቅ አይጠበቅብኝም። ኦኬ፣ በቤተክርስቲያን ልጆች ሊሆኑ ይችላሉ። ኦኬ፣ እኔ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ውሳኔ እኔ ማን የማልቀበለው? ሲጀምር ውሳኔዋን ለእኔ አትወስንም። ኦኬ፣ ለህዝቧ ነው የምትወስነው፣ ለማህበረ ምዕመኑ ነው የምትወስነው። እኔ ምን ይሁን ብዬ ነው የመካነ ኢየሱስን የማልቀበለው? ውሳኔዋን አልቀበልም ያልኩት ውሳኔ አለ የለም። በትምህርት ደረጃ ጥምቀት ላይ እና ጥምቀት ለኃጢአት ስርየት፣ ጥምቀት ማነው ቅዱስ ቁርባን ለድህነት ብለው የሚሉትን አልቀበልም። መጽሐፍ ቅዱስ አይልም። ሄደው የሚወተፉት የሚወሸቁት በሙሉ ከኦርቶዶክስ በሙሉ ከካቶሊካውያንም ሉተራውያንም የሚባሉት በሙሉ አባቶች ብለው የሚሉት ጋር ነው የሚሄዱት። ሐዋርያቱን ሲጠቅሱ አናይም። እስኮላሮቻችን ይላል። ዳር ትይዛለህ ብራዘር፣ ዳር ትይዛለህ። እዛ ሄደን አንተ ከእነሱ ጋር እንደፈለክ ማለት ትችላለህ። ያንተን አከብርላለሁ። እኔ ግን አባቶቼ ሐዋርያትና ነቢያት የሁላችን ጌታ እግዚአብሔር ልጅ ምን ብለዋል? ምንም አላሉም። በቃ እነዚያ ያለፉ አባቶችም ያሉትን አልቀበልም። አለቅልቄንም እደፋልህ። ሶላ ስክሪፕቸራ ብቻ ነኝ። አለቅ ራሱ ሉተር ይህንን ብሎ ውሳኔ የወሰነው እንደ እግዚአብሔር ቃል ያልተናገረውን አልቀበልም። የተላጠ ኤሌክትሪክ ለምን አትይዙም? አልቀበልም። እንደ እግዚአብሔር ቃል የተናገረው ሉተር ጨልጬ ነው የምቀበለው። አምስቱን ፒላሮች አስቀመጥ አይደል ሉተር? በሙሉ መጽሐፍ ቅዱሳዊ ናቸው። ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ ጸጋ ብቻ። አልቀበለው አልልም። ምድረ ፖለቲከኛ ሁሉ ተለሳልሰው ይናገራሉ፣ ግን መርዛሞች ናቸው። ስሟቸው። ታውቃላችሁ የቲክቶክ ፕላትፎርም ባህሪ፣ እኛ የራሳችን በውስጥ የምናወራበት መድረክ አለን። በዛ መልኩ ዲስከስ እናደርጋለን ማለት ነው። አስፈላጊ ከሆነ የራሳችንን ስኩል ኦፍ ቶትም ሊሆን ይችላል፣ እኛ የተረዳንበትን መንገድ ስለ ኮንፌሽናችን፣ ስለ ቤተክርስቲያናችን ውሳኔ፣ ስለሚያስፈልጉ ነገሮች እዚህ ላይ ወተን መወያየት ካለብን እና ይጠቅማል፣ አዳማጩንም ሌላውን መመን ይጠቅማል ብለን ካመንን እናደርገዋለን እንጂ ሌታስኖት ሜክት ፐርሰናል። ሌላም ቦታ እኔ ፐርሰናሊ እንደ ወንድምም የምመክረው ነገር ሌላም ቤት ገብታችሁ ኦፒኒየን ስትሰጡ በተቀመጠው ዶኪመንት ላይ በወጣው መግለጫ ላይ እንጂ በሰው ኦፒኒየን ላይ በተለይ ሰው በሌለበት ከላይ እንደዚህ ብሏል፣ ከላይ እንደዛ ብላለች፣ ስለዚህ ይሄ ልክ አይደለም፣ ይሄ እርማቱን የማረሙን ስራ የመተራረሙን ስራ ባንሰራ ጥሩ ነው እና አብዱሰላም ያው ወሌና ሶፍና ሲፈንብል ብላ namoota akka kanaa sobduu tultullaa kana hojii kama jira soba amma kana gomu dirree irratti አዋይ ኦፌንድ መደራረግ የለብንም። ታውቃላችሁ ፕላትፎርም እዚህ ያለውን ሰምታል ቅድም ባልሰማሁት ነገር ላይ ኦፒኒየን ልሰጥ አልችልም አብዲ። ስለዚህ እኔ በየቀኑ እዚህ ላይ መጥቻለሁ ወይ ነበርኩ ወይ? ይህን 3 ወር በተለይ ባለፈው 3 ወር ሚዲያው ላይ ራሱ በጣም ይሄን ነበርኩኝ። አልፎ አልፎ ራሱ አንዳንዴ ሲገባ ስለ እናንተ ብቻ የለም ስለሌላው ጉዳይ ላረሱ ትኩረት ሰጥቻለሁ ወይ? በየቀኑ ገብተህ ስለኛ ታወራለህ ሲለኝ አንድ ሐሰተኛ ሰው እንዴት ነው ከእናንተ ጋር ማውራው? ጀስ አይ በቃ ገብቶኛል። አሁን ያንተ ሀሳብ ገብቶኛል። አሁን እሱ ምናልባት ቅርብ ጊዜ ይሄንን 2-3 ቀን አይተውት ሊሆን ይችላል። በዛ መልኩ 2-3 ቀን ሁሉም እኮ ትናንት ማታ ብቻ ነው በዚህ ጉዳይ ያወራል። አዎ ኢምፖርታንትም አይደለም ነው። አሁን ስቲቭ ገላምጤ ኢምፖርታንት ላይሆን ይችላል፣ ግን በየቀኑ ስለኛ ታወራለህ። ስለ አንድ ሰው ምን ትላለህ አንተ? እሺ አቤሎ ምን ለማለት እንደሆነ ፖዚቲቭሊ አመለካከት ስለሌለው ፖዚቲቭሊ ነው ብዬ አልዋሽም። ምክንያቱም ባለፉት ጊዜያቶች ሁሉ ስለ ሉተራን በምናስተምራቸው ጉዳዮች ላይ ስም መጥቀስ ስላለብኝ ኤርሚያስ ቤት በመግባት እኛን የሚወቅሰው ፈርስት ሉተራን እሱ ነው። አዶኖ ሉተራንነቱን ባልቀበልም ማለት ነው ብሎ የሚል እዚህ ቲክቶክ ላይ ያሉት ነው የምልህ። ቲክቶክ ላይ ያሉት እንጂ መሬቱ ላይ ያለችዋን አይደለም። ይሄው ነው ወንጌላዊ አብዱሰላም አሉ።
ከእስልምና ሃይማኖት ውስጥ ወጥቶ እግዚአብሔር አምላክ በብዙ ሞትና መከራ ውስጥ አሳልፎት ወንጌል እየሰራ ያለ ቤተክርስቲያኒቱን አይደለም እያልኩ ያሉት እዚህ ቲክቶክ ላይ ያሉት ሉትራውያንን ብለው የሚሉት አንድ ወንጌል ሲሰብኩ ያያቻቸው ሰዎች ካሉ ቪዲዮ ላኩልኝ። እስከ ዛሬውን ድረስ ነው የምልህ። አንድ የለም። አንድ ማለት አንድ ለዘር አታገኝም። ቤተክርስቲያኒቱን አይደለም ያልኩት፣ ልብ በሉ። ቤተክርስቲያኒቱ ውስጥማ አለ። ሚሽነሪዎች ትልካለች። ወንጌላውያኑ አሉ። ኦኬ አሉ። እነ ወንጌል አብዱሰላም እነ ወንጌላዊ ሁሴን በጣም ብዙዎች አሉ። እነ ወንጌላዊ አስተራይ እዚህ እንኳን ማለት ነው እኔም እንኳን ማቃቸው አሉ በምድሪቱ ላይ። እዚህ ቲክቶክ ላይ ግን ወንጌል ማለት የምስራች ነው አይደለ? ኦኬ ስለማን ነው? ስለ እግዚአብሔር ልጅ ነው። ሞቱና ትንሣኤውን ብሎ ማዳኝነቱ ለሕዝብ መመስከር ነው። እንዲህ ሲሰብክ ያያችሁት፣ ሲመሰክር ያያችሁት ሰዎች ጌታን እንዲቀበሉ ሲያደርጉ የተቀበሉትም ደግሞ በእውነተኛ ትምህርት እንዲጸኑ ሲያደርጉ ያያችሁት አንድ የሉትራዊ ኔም ብሎ የሚል እዚህ ትክታክ ላይ ካለ እኔ በእውነት በአደባባይ ይቅርታ ጠይቃለሁ። አንድ ነው ያልኳችሁ። አንድ የእነሱ ስብከት መጥተው የሚሰብኩት ከራይን ወንዝ ማዶ የተወለደው ሉተርን ነው። ሁሉ ቀን ሉተር የሚሉ ሁሉ ቀን የሚያወሩት እሱ ነው። አንድ ነው ያልኩት። እናንተ ትታዘባላችሁ። በዓለም ዙሪያ ያላችሁ ሰዎች የእነዚህ ሰዎች አጀንዳቸው ወንጌል መስበክ አይደለም። ትምህርታችን እንዳናስተምር ተከለከለ ይላል። ብራዘር የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ቀደምት ቤተክርስቲያን ነች። ማንም የሚከለክላት? ኤርሚያስ ትናንትና መጥቶ ነው። ማስተማር ትችላለህ። ትራዲሽናል አከብራለሁ። ማስተማር ትችላላችሁ። ወንጌል ስንሰብክ ነው ግን ወንጌል ላይ ስታላግጡ ነው የምናውቃችሁ። ወንጌል እንዳይሰበክ ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው ያላችሁን። ብላስፌሚ ነው፣ ለኦርቶዶክሳውያን ወንጌል አይሰበክም ብሎ የሚል ድብቅ አቋም አላችሁ አንዳንዶቻችሁ። ከእናንተ የተነሳ ቤተክርስቲያን ውስጥ እንኳን ያሉትን አንዳንዶቹን አላምናቸውም። አንዳንዶቹን ያልኩት፣ አንዳንዶቹን ደግሞ የእግዚአብሔርን የመንግስቱን ወንጌል ስራ የሚሰሩ ይሄው እዚሁ እንኳን ያሉ ወንድሞችና እህቶች ሁሉ ጭምር ሳይቀር ይሰብካሉ። ሂዱ ንገሯቸው። ሄድ ኦፊስ ለዶክተር ላሊሴኔ ደውዬላቸው ነግሬያቸዋለሁ ያኔ። ኦኬ አዎ ሄድ ኦፊስ ደውዬ ማለት ነው ያልኩትንም ያላችሁትንም። ወንጌል ስንሰብክ አላለም። አሁን ደግሞ በስም እንኳን ራሱ እንኳ አይታወቁም እኮ ጥቂቶቹ ናቸው በስም የሚታወቁት። እውነት ወንጌል ስትሰብክ ወንጌል ሰብከ በጣም ብዙ ነፍሳት ወደ ክርስቶስ መንግስት እንዲጨመሩ እንትን አዝመራው ነጥቶ ስታጭድ እኮ አየን። ወሬ ነው የምታጭዱት ቁጭ ብለህ ወሬ። አንድ ሉትራዊ ነኝ ብሎ የሚል ሰው ከነሱ መካከል ማለት ነው ወንጌል ሲሰብክ ያያችሁ ሰዎች ካላችሁ ለሞት መድኃኒት ይፈለጋል። እዚህ ቲክቶክ ላይ ያሉትን ነው ያልኩት። ለሞት መድኃኒት ነው ያልኩት። በልምዳችን ያ ምዕመኖች ለሚያነሱ ጥያቄ መልስ ለመስጠት ነው። ፐርፐዙ ያ ነው እንጂ ማንም ሰው ማንንም ሊያርቅ ሊገስስ አይደለም። ሚዲያ ላይ መጣ ነው። ስለዚህ በዛ መልኩ ድንያው ሁላችንም ድክመት ሊኖረን ይችላል። የራሳችን አንድ ነገር ብቻ ልጠይቅህ። አባልነት እነሱ ናቸው እንደ በእነሱ በኩል ገብተን በእነሱ በኩል የምንወጣ ያደረጉት እኮ። አዎ ሀሳብ ገብቶኛል። ወንጌላዊ የእነሱ ሀሳብ እዚህ ላይ ፕሬዘንስ ሲደረግ አንዳንድ ነገሮች ከኮንፌሽን አንጻር ከአስተምሮ አንጻር የምናደርገውን ንግግር በሌሎች ቤቶች ፖዚቲቭሊ ፐርሲቭ እንዳንደረግ የሚሰጡ አስተያየቶች እያደረጉን ነው። ስለዚህ ያ ደግሞ ለአገልግሎታችን እንቅፋት እየሆነ ነው። ስለዚህ ምን አገልግሎት አላችሁ? እና እዚህ ሶሻል ሚዲያ ላይ ምን አገልግሎት አላችሁ? ወይ ወገኖች በመድኃኒዓለም ምን አገልግሎት አላችሁና? ሲጀምር አገልግሎት ይሄ ነው እንዴ? ቤተክርስቲያኒቱ እውነት የሚስዮናውያን ስራ እንድሰሩ ልካችሁ ነው? ለአንድ ነፍስ ወንጌል ነግራችሁ ያ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲመጣ በክርስቶስ እንዲያምን በእምነት በጸጋ ብቻ ብሎ የሚለውን ትሰብካላችሁ እንዴ እናንተ? የለም እኮ ደግሞ ስራችን እንዳይበላሽ ነው ይላል። ምን ስራ አላችሁ? እኔ አላይም። ሶሻል ሚዲያ ላይ መሬት ላይ እየሰራችሁ ሊሆን ይችላል። በቤተክርስቲያን ምንድነው ስራችሁ? ጠይቋቸው ወንድሞች ናቸው። ምንድነው ስራቸው? ሲሰብኩ አናይም፣ ሲያስተምሩም አናይም።
ከኦርቶዶክስና ከኮፕቲክ ከኦኒል ጂሰስ ጋር ሆነው ከካቶሊክ ጋር ሆነው ቁጭ ብለው ወሬ ሲቀዱ ሲሰፉ ነው የሚውሉት። መካነ ኢየሱስ የእኛ እንዳልሆነች አድርገው ስማቸውን እኮ ሉተር ለፔንቴኮስታሉ ምኑ ነው አሉ። ተሸክማችሁት ዙሩ ብያለሁ። አሁንም ደግመዋለሁ። ተሸክመው ዙር ሉተርን። በቃ የፔንቴኮስታሉ አይደለም አልከን፣ እናንተ ናችሁ የከለከላችሁት። ኦኬ ተሸክመው ዙር። ኢየሱስን አትንካብኝ። ደሜን በሲሪንጅ መጠን ልጠጣው ትችላለህ እንጂ እስከዛ ድረስ እጋፈጣለሁ። ኢየሱስን አትንካ፣ ወንጌልን አትንኩ። ወንጌል ይሰራበት፣ ኢየሱስ ይነገር ብያለሁ። አሁንም እላለሁም አሁንም ኢየሱስን ከነካ ወንጌሉን ከነካ ሉተር የኛ ነው ማለት ትችላለህ። እኔ የኔም ነው ብዬ ነው የማምነው፣ እንዳንድ ፔንቴኮስታል እንዳንድ ወንጌል አማኝ ማለት ነው። አይደለም እኮ አሉን፣ የእናንተ አይደለም ምን አገባችሁና ሉተር ለፔንቴኮስታሉ ምኑ ነው አሉን። ሉተራውያን የተሰኛችሁ ወገኖቻችን በክርስቶስ ክርስቲያን መሆን ቀርቶ ሉተራውያን ማፈሪያ እናንተን እነዚያ የእምነት አባቶች መካነ ኢየሱስ ውስጥ ወለዱን ብላችሁ ስትሉ ለክርስቶስ ኢየሱስ ወንጌል ተሰውተው ያለፉ ማለት ነው። በየጫካው በየበራው በየዱሩ እየተንከራተቱ ወንጌልን የሰበኩ ማለት ነው። የእነሱ ልጆች ነን ብላችሁ ስትል እዚህ መጥተህ በማያምኑ ሰዎች ፊት እንደዚህ ትናጫለህ። እርስ በርስ እንኳን ወንጌላችሁን እንኳን ራሱ አታክብሮ፣ ሪስፔክት የላችሁም። እኔ ነኝ የቀዳኋችሁ፣ እያንዳንዱን የሰማኋችሁ። እንኳንም አልተኛው ዛሬ ብዙ ጊዜ እኔ ሰዓቴ ከየትኛውም ዓለም ስለሚለይ ነው ያለሁበት። በምተኛ ሰዓት ነው ሀገሩ የሚተራምሰው። ስራችንን አበላሸብን አላለውም። ስራችሁማ በኋላ እኮ ተገለጠ። የኦሮሞና የኢትዮጵያ መካነ ኢየሱስ እያልክ እንደ ባለፈው እንደገና ልታደባድብ አይደል? ልታጣለ ፍርድ ቤት ልታቆም ያለፈው ቁርሾ ገና ከውስጣችሁ አልወጣም። አንዳንዶቻችሁ ለቤተ ክርስቲያኒቱ ስራ ልትሆኑ ማለት ነው። እንደሆነ ስህተቶች ሲኖሩ በግልም በውስጥም እንደሚያርም በመስባኳ ላይ ቆሞ የቤተ ክርስቲያኒቱን ቴዎሎጂና ዶክትሪን ሪፕሬዘንት እንደሚያደርግ ሰው እንደው የጸጋ ልብ ማሳየቱ አስፈላጊ ነው እና ከዛ አንግል አንጻር ያነሱት ኮንሰርን ነው። ከዚህ በኋላ አስተያየት ማንም ሰው እንዳይሰጥ ኢዮሲ እዚች ላይ ይጨምርና አስፈላጊ ከሆነ ከዚህ እንደወረድን ወደ ግሩፓችን ወደ ቴሌግራም ግሩፓችን ተመልሰን የቀረውን ውይይት መወያየት እንችላለን። ስለዚህ ኤክስፓንድ አናድርግ፣ ከዚህ በላይ ሀሳብ አንጨምር። ፕሊዝ ኢዮሲ ቀጥል። ጀስት አመሰግናለሁ እና እንዳልከው ብናደርግ ጥሩ ነው። በውስጥ መስመር እናወራለን። የእነ አቤላን ስጋት እኔ ማለት መጋራው አለ። ወንጌላዊ አብዱሰላም በሚመለከት እንደው የተለየ ሀሳብ ለማስቀመጥ ሳይሆን ከሱም ከሚያነሱ ሀሳብ የምጋራው ነገር በእርግጥ ይኖራል። ነገር ግን አሁን ምንድን ነው ሁለት ነገሮች ናቸው። አባልነት መንሳትና መስጠት ማንም እንደማይችል ሁሉ አባልነት መንሳትና መስጠት አይችልም እንዳለ ሁሉ እኛም ደግሞ አባልነትን መንሳትና መስጠት ደግሞ አይገባንም። አሁን የምለው ነገር ግልጽ ከሆነ አብዱሰላም ለምሳሌ ትናንትና በነበረ የላይ ቦቱ ኢዮስያስ እችን ንግግር እኔ ፊት ቀርበ ብታወራ ደስ ባላይ ነበረ። ኢንቫይት አድርጌ ነበረ በሁለት ጉዳይ፣ አንደኛውን በዚህ ባልከው ማለት ነው። ሁለተኛ ሶላ ስክሪፕቸር አይደለን እኔም አንተም አይደል የማርያምን ዘላለማዊ ድንግልና መተህ በብሉይ ኪዳንና በአዲስ ኪዳን በመጽሐፍ ቅዱስ ብቻ ማለት ነው። ምንም አርቲክል ስኮላሮች አባቶች ብለህ ብጠራ አፍንጫ ላይ ነው የምወረውረው። ሶላ ስክሪፕቸር አይደል መጽሐፍ ቅዱስ ብቻ አይደል የማርያምን ዘላለማዊ ድንግልና የምትቀበል ከሆነ እኔ ዲቤት ጥሪ አቅርቤልሃለሁ በሁለቱ። አንደኛው በዚህ እኔ መካነ ኢየሱስን የሚዘለዘልበት ቤት ነው ብለህ አይደል ያልከው? እየሰማ ስለሆነ ማለት ነው። ወይ አንተም ቢካልክ ሌሎቹ እንኳን ገብተው ራሱ ካወሩ መልካም ነበረ። ሶላ ስክሪፕቸራ ብቻ ነው አይደል ነን አይደል? አዎ
አምስቱ ፒላሮቻችን እንስማማባቸዋለን አይደል? አዎ። የማርያምን ዘላለማዊ ድንግልና እናና በመጽሐፍ ቅዱስ አረጋግጥልኝ እኔ ፊት ቆመህ። ያው የምስራቁ በር እያልክ ልትጠራ ካልሆነ በስተቀር ከኦርቶዶክስ የለቃቀማችሁት ነገር ካልሆነ በስተቀር ማለት ነው። አትሊስት ያለበትም ቤተክርስቲያን እዛ ተቀምጠ ባለበት ሁኔታ በዚህ አይነት መንገድ ሲያነሱ እረንት መስጠት ነበረብህ። በብዙ መንገድ እኔ ጠርዝ መስመር የሳተ ነገር ነው ሳይ ነበረው እና እንደዛ ባይሆን ጥሩ ነው። በውስጥ መስመር ግን ሌላውን እናወራለን። ይህ ይፋዊ እና ጋዳይ ስለሆነ ነው። ይህ ነገር ብታስተካክልና ከኛ ጋርም አብረህ ቆመህ ብትሰራ እኔ ደስታዬ ነው። በኔ በኩል በጣም ታስፈልገናለህ። አንተ ጋር ብዙ ጠቃሚ ነገር አለ ብዬ አምናለሁ። ስለዚህ እንደ ወንድማችን ነው ልናይ የሚገባው፣ ግዴታችንም ነው ብዬ ነው ማምነው። ማንም የአንተና ባልነት ሊነሳም የሚችላለ ብያለ። ነገር ግን የተነሳው ነገር ቅድም እንደተናገርኩት ነው። እሱ ጥንቃቄ ይጠይቃል። እዛ ላይ በጣም እኔ ክፍተት እንዳለ ነው የምረዳውና እንደዚህ ብናሳርገው በውስጥ መስመር ብናወረው ብዙ በሙሉ አጀንዳቸው ይሄ ነው። የኦሮሞ መካነ ኢየሱስ እና የኢትዮጵያ መካነ ኢየሱስ ብለው ከፍለው ቤተክርስቲያኒቱንም ሊበትኑ ማለት ነው። ከፔንቴኮስታሉ መነጠል በመጀመሪያ፣ ከዛስ እዚህ ሶሻል ሚዲያ ላይ በሚያወሩት መርዛም ነገር መካነ ኢየሱስን የኦሮሞና የአማራ የኢትዮጵያና የአዲስ አበባ ብሎ ለመለየት ማለት ነው። ይሄ ነው አጀንዳቸው። ይሄ ነው። ይኸው በራሳቸው በወንጌላዊው አፍ በዛው ፊት ለፊት የተነገራቸው። እኔ ነኝ ሪከርድ ያደረኳችሁ፣ ማንም አይደለም ያደረጋችሁ። እያንዳንዱ ሰምቻለሁ፣ በደንብ ሰምቻለሁ፣ ከመተኛቴ በፊት ማለት ነው። የመድኃኔዓለም ባሪያ በደንብ ሰምቻለሁ፣ በደንብ ሰምቻችኋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ቤተክርስቲያን ናት። ኤርሚያስ አጠፋው ለተባልኩት ነገር 1 2 3 4 ብሎ ለሚያሳየኝ የተናገርኩትን አውቃለሁ። ለሚያሳየኝ ራሱ ደቂቃ እንኳን አልፈጅም። አደባባይ ነው ይቅርታ የምጠይቀው። አደባባይ እኔ ክርስቶስ ልጅ ነኝ። አደባባይ ማለት ነው። በጥምቀት ጉዳይ የተናገርኩት አለ፣ አቋሚ ነው። መጽሐፍ ቅዱስን እዚህ ላይ የሚያሳየኝ ካለ ሀሳቤን አነሳለሁ። የህፃናትን ጥምቀት በቃ እሱም ደግሞ መካነ ኢየሱስን ብቻ አይደለም የተናገርኩት፣ ኦርቶዶክስንም ካቶሊክንም የተናገርኩት። ኦኬ። አዎ። ስለዚህ እናንተ መታችሁ ሁሉም መጥቶ ኤርሚያስ የምትሉት አንድ ነግሬህ ዓመት ሙሉ ታምጣለህ ወይ ደግሞ ወር ሙሉ ትቀመጣላችሁ። የምነግርህ እኛ ወንጌላውያንን ይህን ተናግሬ ለአገልጋዮች ልስጥ በሙሉ እስካሁን አቆይቻቸዋለሁ። እኛ ወንጌላውያን አማኞች ነን አይደል? ይሄ የበላያችን ነው። ሁላችን እዚህ ስር ነን ያለነው እስከማውቀው ማለት ነው። ከዚህ በላይ ሆኖ እላችን ላይ ሊቀመጥብን የሚችል ሉተር የለም፣ ካለ እዚህ እናወርደዋለን። እዚህ ላይ ሊቀመጥ ብሎ የሚል ካልቪን የለም፣ ካለ እናወርደዋለን። እዚህ ላይ ሊቀመጥ ብላ ብትል መካነ ኢየሱስ እናወርዳታለን። እታች ሙሉ ወንጌልንስ እናወርደዋለን። ወንጌላዊ አብዱ ሰለምስ ቢሆን ይወርዳል። ወንጌላዊ ሁሴንስ ቢሆን ይወርዳል። ኤርሚያስስ ቢሆን ይወርዳል። እዚህ ነው የምትገባው። ባለስልጣኑ የእግዚአብሔር ቃል ነው። አለቀ። የማዕዘኑ ድንጋይ ክርስቶስ ነው። የሚሰበከው ክርስቶስ ነው። ኦኬ። ለሰው ልጆች የሚያስፈልገው ክርስቶስ ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። የኛ ቤት የኛ ህይወት ድምቀታችን የሁሉ ቀን የምስራቻችን ነው። ኦኬ። የሁሉ ቀን የመካነ ኢየሱስ የሁሉ ቀን የምስራቿ ነው። ምስባኳ ላይ አቡነ እንትና የሚባል ሰው አይደል የምሰብከው። ምስባኳ ላይ ሉተርን ሰኞ፣ ማክሰኞ፣ መሮብን ስታላዝን አትውልም። ሪፎርሜሽን አባቶች በሚታወሱበት ጊዜ ሉተር እንደ ሪፎርሜሽን አባት ይታወሳል። በመካነ ኢየሱስ ቤተክርስቲያን፣ በእኛም በወንጌላውያን ማለት ነው። የእኛ ብቻ ነው ብለህ ካልክ አዝለኸው ዙር። ይኸው እኔ ነኝ የተናገርኩት። አንድ ቄስ እኔ ጋር መጥቶ የሚጠይቀኝም ካለም ለእሱም እነግረዋለሁ። ኢየሱስን ልንሰብክ እንጂ የወጣ ነው ብራዘርዬ። ሉተር እያልክ ልትሞት ነው እንዴ? ልትሞቱ ነው ወይ? ወንድሞቼ ናቶቼ፣ የኢየሱስ መምጣት እውነት ነው። የጌታ መምጣት እውነት ነው። የዘመን ፍጻሜ እውነት ነው። ወንድሞቼ ናቶች፣ ሶስተኛ የዓለም ጦርነት ሊፈነዳ ደጃችን ላይ መንግስታት እየተናነቁ ባሉበት ሰዓት ላይ አሁን ይፈነዳል እየተባለ ባለበት ሰዓት ላይ
ሶስተኛ ዓለም ጦርነት ቢነሳ በሁለተኛ ዓለም ጦርነት ጊዜ 50 ሚሊዮን ህዝብ ነው ያለቀው። አደርስለትም አውሮፓ ተበትኖ ላለ ኢትዮጵያዊ ወንጌሉን ይዛ አደርስለትም ወይ ጥሪ ካለ ማለት ነው። መተህ ሉተር ብለህ ብትል ምንም ሉተር ማለት ተራ ሰው ነው። እማያድን ስም የያዘ አብርሃም ብሎ ከሚለው ስም የማይበልጥ የማያንስ፣ ማርያም ብሎ ከሚለው ስም የማያንስ የማይበልጥ፣ የማያድን ኃይል የሌለው ጥበብ የሌለው ሞገስ የሌለው ስም ማለት ነው። ካልቪን አልከው አንድ ተራ ሰውዬ ነው የቤተክርስቲያን አባት ፋክት። ኢየሱስ ግን ባለ ግርማ ነው፣ ሞገሳም ነው። ስሙ ኃይል አለው። ስሙን ያድናል። ስሙ የኃጢአት ይቅርታን ይሰጣል። ስሙ እርኩሳን መናፍስትን ከሰዎች ላይ ያስወጣል። ለሰው ነፍስ የሚያስፈልገው ኢየሱስ ነው። በቃ አለቀ። ሉተር ሲነካብህ መካነ ኢየሱስ ተዘለዘለች፣ ጠበሳት፣ ወፌ ላላ ሰቀላት። ምን ብዬ ነው የክርስቶስን ቤተክርስቲያን የምሰቅላት? ምን አልከኝ ወንድሜ? ካልቪን ትክክል ያልሆን ስናገር ቃለ ሕይወት ድረሺ በይ ደግሞ የሆነ ብነካ ደግሞ ሌሎቹ ይነሳሉ ማለት ነው። ስለዚህ አንተ እንደ ሎተሪ ትኬት ስንፍቃችሁ አንዳንድ ሉተራውያን ሉተርን ድብና አድርገህ ታመልከዋለህ ማለት ነው። በእውነት ነው የምልህ። እንደ ድሮ ቤቴ ዕጣን ባታጥንለትም በረከታቸው ይደርብን ምናምን ነገር ብለህ ባትልም ለስዕሉ ባታፈነድድም በውስጥህ ግን እንደዛ ነው ማለት ነው። እንደ ቤተክርስቲያን እኔ ሉተር እንደ ቤተክርስቲያን አባት የምቀበለው ሪፎርሜሽን አባት ነው። አንድ ስናገር ዩኒፎርም ይለብሱልሃል ይሄዱ በሩ እንግዲህ ኤርሚያስ ተናግሯልና አንድ አይነት ዩኒፎርም እንሰይላል 8 ሆነው እዚህ ጋር ይደረደራሉ። አንድ አይነት ዩኒፎርም ነው። ምንም ሪፎርሜሽን ወይ ደግሞ ሉትራዊ የልብ ቅርጽ ያለባትን መስቀል ያደርግልህና ይመጣ እኔ ሉትራዊ ነኝ ይላል። ተሰበሰቡ በእውነት ምናምን ነገር ብለን እንድንል ማለት ነው። ተሰብስበውም እኮ ጥሩ ነበር በዩኒፎርም መታው ችግር የለውም። ዩኒፎርሙ ጥብቆ መለበሳቸው ምንም ክፋት የለውም። ሰው ያለውን የሚለብሰው አየህ። መታው ግን ኢየሱስ ያድናል አይሉ እዚህ ሶሻል ሚዲያ ላይ 11 ዓመት ኢየሱስ ያድናል አይሉ ቲክቶክ ላይም ማናችሁንም ቀድማለሁ እዚህ ያላችሁ ከጥቂቶች በስተቀር ከነ ቤካ ውጭ ማለት ነው። ኢየሱስ ያድናል አይሉ በፍጹም እንዳትሉ ተብለው የወጡ ነው የሚመስለው። መካነ ኢየሱስ በፍጹም እንዳትሉ ኢየሱስ ጌታ ነው ብላችሁ እንዳትሉ ልጆቼ አደራ ተጠንቀቁ። በላይ የላከቻቸው እስኪመስል ድረስ ቤተክርስቲያኒቱ ግን እንደዛ አትልም። ይሄው ሁለት ወንጌላውያን እዚህ አሉ፣ ወንጌላዊ ሴና ወንጌላዊ አብዱ ሰላም። ሌሎቹ አገልጋዮች ሁሉ በስም ማቃቸው በአካል ማቃቸው ቤተክርስቲያኒቱን አቃታለሁ። ምስባኳ ኢየሱስ ነው፣ ኢየሱስ ይመጣል ነው፣ ኢየሱስ ጌታ ነው ነው፣ ኢየሱስ ያድናል ነው። የእሷ ልጅ ነኝ ብለህ መተህ ደግሞ አንዳንዶቻችሁ ትመጡና ከየት ነህ ብዬ ስል እኔ መካነ ኢየሱስ ልጅ ነኝ። የመካነ ኢየሱስ ልጅ የሚባል የለም። እኔ 4 ነጥብ እኔ የቃለ ሕይወት ልጅ ነኝ ይላል። የቃለ ሕይወት ቤተክርስቲያን የሚባል ልጅ የለም። ኦኬ ታዲያ ምንድነው ማለት ያለብህ? እኔ ከወንጌል አማኝ ነኝ። ኦኬ የትኛው አጥቢያ ቤተክርስቲያን ነህ ብዬ ስል በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ። የማን ልጅ ነህ? የክርስቶስ። አለቀ። ኤርሚያስ ኬት ነህ? እኔ የጉባኤ እግዚአብሔር ልጅ ነኝ ብዬ ብል ማፈሪያ። እኔ ጉባኤ እግዚአብሔር ልጅ አይደለሁም። እኔ ኢየሱስ ልጅ ነኝ፣ የክርስቶስ ልጁ ነኝ። አለቀ። በጉባኤ እግዚአብሔር ቤተክርስቲያን ኢትዮጵያ ውስጥ በነበርኩበት ሳለ ጌታን አመልካለሁ። በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን ታመልካለህ። በሙሉ ወንጌል ስርዓት ቤተክርስቲያን ስርዓት ጌታን ታመልካለህ። አለቀ። ሪፎርሜሽን በሪፎርሜሽን ስርዓት ጌታን ታመልካለህ። ሉትራዊ በሉትራውያን ትራዲሽን ጌታን ታመልካለህ። አለቀ። ግን የማን ልጅ ነህ? የኢየሱስ። ይሄ ወንጌላውያኑ አሉ እዚህ ሙሉ ወንጌላዊ ሰይን ጠይቀው የመካነ ኢየሱስ ልጅ ነኝ ብሎ ካለ ምን ማለት ነው? ይሄ የመካነ ኢየሱስ ልጅ ነኝ። የመካነ ኢየሱስ ልጆች አላት እንዴ? የክርስቶስ ልጆች ናቸው የመካነ ኢየሱስ ልጆች በሙሉ። የሚናገሩትን እንኳን የማያውቁ ማለት ነው። የቃለ ሕይወት ልጅ ነኝ ይለኛል። ቃለ ሕይወት ልጅ የላትም ብራዘር። ቃለ ሕይወት ውስጥ ያሉ አብያተ ክርስቲያናት በሙሉ እዛ ያሉት በሙሉ በአካሉ ላይ ያሉ ብልቶች የክርስቶስ ናቸው። አባታችን ስንት ነው? አንድ ነው። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ነው ያለው። አለቀ። መካነ ኢየሱስ አባት አይደለም። ቃለ ሕይወት አባት አይደለም። አባታችን እግዚአብሔር ነው። እና ሁለተኛ እንዳይለመዳችሁ ጴንጤዎች ትመጣና ማለት ነው የኔ የቃለ ሕይወት ልጅ ነኝ ነው፣ የክርስቶስ ልጅ ነኝ። በቃለ ሕይወት ቤተክርስቲያን ስርዓት ጌታን አመልካለሁ። እዛ በአባልነት ታቅፌ በማህበረ ምዕመናን ታቅፌ አለው ነው የሚባለው በመካነ ኢየሱስ። እንዴ እኔ መጥቼ ትናንትና አላስተምርህ? እንደ አንተ በጌታ ቤት ነው ተወልጄ ያደግኩት። እናትህ መድረኩ ላይ ለምን አመጣ አትወልድህም?
ትናንትና መጥተው ከእስልምና ሃይማኖት እኔ ከኦርቶዶክስ ከቅስና መተን እንገረህ እንዴ አባል ነኝ ማለት ትችላለህ። የመካነ ኢየሱስ ልጅ ነኝ ብሎ ሲል እኔ ሳቄን ያመጣዋል። መካነ ኢየሱስ እንደወለደችው አድርጎ ማለት ነው። መካነ ኢየሱስ ወልዳ እንኳን ከሆነ የወለደችው በወንጌል እውነት ነው። የወለደ ማን ነው? ከማይጠፋው ዘር በእውነት ቃል አስቦ ወለደን የተባለ አንድ ወላጅ ብቻ ነው ያለን። እሱም የጌታችን የኢየሱስ ክርስቶስ አምላክና አባት ስሙ ለዘላለም ይቀደስ። ቅዱስ እግዚአብሔር አብ በልጁ በኢየሱስ ክርስቶስ እናምን ወልዶናል። አለቅ። እኔ እኮ የእግዚአብሔር ልጆች ብዬ እኮ አምኜ ነው ለካ። ቴንኪው። ግን ካላችሁ ብትመጡ ደስ ይለኝ ነበረ። አልመጣችሁ። ለእንግዶች ጊዜ ልስጥ፣ ለወንጌላዊ አብዱሰላም ጊዜ ልስጠው። ከዛ ወንጌላዊ ሁሴን አለ፣ ብሩክዬ፣ እንደዚህ ነቤካ፣ ሚኪ፣ እንደዚህ አውርተን ሌሎቻችሁም ሰጣችኋለሁ። ወንጌላዊ አብዱሰላም እንኳን ደህና መጣ። ሰላም ብለናል። እንዴት ነህ ኤርሚ? ደህና ነኝ ጌታ ይመስገን። ጌታ ቢሮ ነኝ እኮ ገና ቤት አትግባ። አይ እሱ ችግር የለውም። ለምን መሰለህ ሰውን ሁሉ በቦታው ሄደ አንዳንዴ ስትነግረውም ጥሩ ነው። ምንድን ነው ከኤርሚ የሚለየኝ ከሆነ ክርስትና ወይም ደግሞ እዚህ ላይ ካሉ ከአንዱ ነጥሎ ከነውስጤን ጋር የሚነጥለኝ ከሆነ ክርስትና ምን ያደርግልኛል? ከጫትራ ከመምጣቴ በምን ይለያል? ሌላውን በመጥላት ሌላውን በመግፋት ሌሎችን በመናቅ ላይ የሚመሰረት ከሆነ እምነቴ ያ እምነት ለእኔ እምነቴ መሆን አይችልም። ምክንያቱም ኢየሱስ ከጫትራ ሲጠራን የጠራን ወደ ወንጌል ነው። ወንጌል ተራ ስትመጣ ደግሞ የዛ አይነት ላይፍ ስታይል ነው መከተል ያለብህ። እሱም ምንድን ነው ሰዎች ቢገፉ እንኳን እየወደድክ አብሮ መኖር። አሁን እውነት ለመናገር ከወንጌላውያን ጋር ከተለያዩ ጋር ኖር ያለው አንድም ቀን በአስተምሮዬ ላይ ጥያቄ ያነሳ ይህም በማመን ስህተት ነው ያለኝ ሰው እስከዛሬ ገጥሞኝ አያውቅም። እኔ ፊት ለፊት አንዱን ልንገርህ፣ ከማመኔ በፊት ጀምሮ ከወንጌላውያን ጋር ልዩ ልዩ ህብረቶች ነበሩኝ። በተለይ እኔ አወዳይ ስለነበርኩኝ አማኝ ስለሌለ ከሐረር እየተመላለሱ ልጆች ይመሰክሩልኛል። ከዛ ጊዜ ጀምሮ ከወንጌላውያን ጋር ባለኝ ህብረት ላይ ወደ መካነ ኢየሱስ ከመምጣቴ በፊትም ማለቴ ነው ያየሁት ነገር ሰው በክርስቶስ ኢየሱስ አንድ ነው ሲባል ነው። አሁንም ደግሞ ስመጣ ይሄንኑ አቋም ነው በቤተ ክርስቲያን ውስጥ የሰማው። ግን ትምህርቴን ስላስተማርኩ እዚህ ላይ የጠላኝ፣ ትምህርቴን ስላስተማርኩ የሰደበኝ፣ ትምህርቴን ስላስተማርኩ የገፋኝ እስከዛሬ ገጥሞኝ አያውቅም። ሁሌ አንዱ ከባዱ ፖለቲካ ምንድን ነው? ትምህርታችንን ማስተማር ስንጀምር ቁጣው ጀመረ ይላሉ። እሺ ትምህርትህን ስታስተምር ይሄ ትምህርት ትክክል አይደለምና አቁም ያለ አለ ወይ ስትል ማስረጃ የለም። ወደ እንትኑ ስንመለስ ማታ አንተ ጋር በመቆየቴ እኔ በጣም ደስተኛ ነኝ። ለምንድን ነው ደስተኛ የምሆነው? ከወንድሜ ጋር ስለሚመለከተው ቤተክርስቲያን ስለሚመለከተን ቤተክርስቲያንና ጉዳይ ነው ያወራን። ይሄኛው አሁን ብቻ አይደለም ወደፊትም እየቀጠለ እያወራን የምንሄድ ነው። ዛሬ ላይ ብቻ ጀምሮ ዛሬ ላይ ብቻ የቆመም አይደለም። ይሄንን በዚህ መልክ እረዳለሁ። ዛሬ ጀምሮ ዛሬ ከቆመ ትክክል አይደለም። እዛ ለምን ገባ የሚለኝ ካለ እዛ የመግባቴ ምክንያት ማንም ሊጠይቀኝ አይችልም። ደግሞም እንደማይጠይቁኝ እርግጠኛ ነኝ። ሊጠይቀኝ የሚችል መሪ እንኳን አይኖርም። መሪ የኔን የግል ህይወቴና ፕላትፎርሜን የሚመራ አይደለም። የኔ በስራ ሂደት ውስጥ አብሮት መሆን እንጂ በዚህ ይረዳለሁ። ዛሬ እዛ ጋር የነበረው ነገር ላይ በጣም እማላቃቸው ስለሆኑ ለአብዛኞቹ ማውራት አልቻልኩም። እማቃቸው እዛ ላይ ሁለት ሰው ነው፣ ጀስትና ዮሲን ነው። ሁለቱም ደግሞ በተከበረ የአገልግሎት መንገድ ውስጥ ነበረ በፊትም እማቃቸው። ወደ ለሌሎቹ እድል ለመስጠት ብዬ ሁለት ነገር ብቻ ላንሳ። አንዱ አንተ ጋር ስገባ አንተ ቤት ላይ እያወራ የነበረው ርዕሶች ሁላችንም የሚመለከት ስለሆነ ገባው። እነሱ ለምን ገባህ አሉ። ለምን ገባህ ሊሉኝ የቻሉበት ምክንያት እናንተ ጋር ስመጣ ጠላትነት እንደሚፈጠር እናንተና እነሱ ማል ጠላትነት እንዳለ ያስባሉ። እኔ ግን እናንተ ጋርም እዛ ጋርም ጠላትነትን አላስብም፣ አላቀውም። ሁለቱም ቦታ ላይ ጠላትነትን ካላወቅሁ ሁለቱም የኔ ነው ብዬ እሄዳለሁ። ይሄ ነው አንዱ መታወቅ ያለበት እዛ ለምን ገባህ ለሚለው። ሌላው ማንሳት ያለብኝ አንዱ ምንድን ነው እዚህ ላይ የያዙ ስራ የቱ ነው የሚለውን ማየት አለብን። ቅድም እዛ ጋር ሳነሳ ነበረ ሰይጣናዊ አካሄድ የሚለውን እነሱን ያናድዳቸዋል። ሰይጣናዊ አካሄድ ስንል ሰይጣን በአካል መጥቶ ሰውን ሲገፋ ነው እንዴ? ሐሳቡን፣ ተግባሩን፣
ድርጊቱን የሚፈጽሙ ሰዎች ናቸው። ሰይጣን የመጀመሪያ ስራው ምንድነው? የእግዚአብሔር ነፍስ የምትጸየፈው አንዱ ሰው መከፋፈል ነው። መከፋፈል የሚወድ ሰው የሰይጣን ሐሳብ እያራመደ ነው። አልፎም ደግሞ የወንጌል እንቅፋትነት አንተ ያነሳኸው ብዙዎች ያነሱት ነው። የወንጌል እንቅፋትነት ማናችንም እናውቃለን። የወንጌል እንቅፋት የጀመረው እርስ በርስ ጦርነት ሲጀመርን ቀን ነው። ጦርነቱ ይሄን ነው መነሻው። ወንጌላውያን አልዳኑም፣ አላመኑም። እንደውም ወንጌላውያን አልዳኑም ብሎ የተናገረ ሉተራን ኮንፌሽን ጋር አጋጨ ብሎ ያወሩ ሰዎች ናቸው። እነዚህ ሰዎች ሲሳይ የሚባል ሰው ጋር ገብቶ እዛ ጋር እያኘኩኝ ነው ሰው ነግሮኝ ወደ እነሱ ወደዛ ወደ ሚዲያ የመጣው እያኘኩኝ ነው። የሚያኝከኝ ሰውዬ ደግሞ ቸርች የለው፣ አባልነቱ አይታወቅ፣ ፓስተሩ አይታወቅ። አንድ ምን ብዬ ልሰይመው አልችልም። እዚሁ ሶሻል ሚዲያ ላይ ሲጮህ እንጂ አገልግሎቱንም ማላቅ ስልጣኑ ማነው ምንም ድርሻንም ማላቅ አንድ ተራ ከሽለቤ ስለሆነ ዋይ ከሽለቤና ሶዲስ አንድ ከሽለቤ ተቀምጦ የቤተ ክርስቲያኒቱ አገልጋይ አይደለም አባል አይደለም ይሏል። እኔ ይሄን የምታክለው ቤት ውስጥ ከአንዱ አሉ ከሚባሉ መሪዎች አንዱ ነኝ። ምንም ማምጣት አይችልም። ሰው አባል አይደለም አገልጋይ አይደለም ማሸማቀቅና እኔ ማባረር የተፈለገበት ምክንያት የወንጌል እንቅፋት ናችሁና አቆሙ ማለቴ ነው። ሌላ ምንም አይደለም። ስም ማጥፋት ነው ያዙት ማለት ነው። አየህ አይደለም ለፔንቴኮስታል ብቻ ሳይሆን እናንተን አይደለም እናንተን ብቻ አይደለም እናንተ ወንጌል እንዳሰሩ ነው አይደለም የተፈለገው። እኔ ደግሞ የወንጌል እንቅፋት ሆናችኋል አቆሙ ስል ይሄንን በደንብ እንቅፋት ለመሆን ማድረግ አለባቸው። ከፊት ለፊታቸው የሚቆመውን ሁሉ ማስወገድ አለባቸው። ይሄኛው ከጀርባ ብዙ ዓላማ አለ። እነዛ ዓላማዎች አንድ በአንድኛ ደግሞ እየገለጥን ልንሄድ ተዘጋጅተናል። መዘጋጀት ብቻ አይደለም እኛ ቤተክርስቲያን ውስጥ አገልጋይ ያልሆነ ሰው ሚዲያ ላይ ብቻ በፌክ አካውንት ከጀርባ የሚቀመጥ ሰው እንዴት ነው ቤተክርስቲያን መሪ የሚሆነው? ቤተክርስቲያን ምንድን ነች? እኔ እኮ ያረን ልጅ ነኝ። ከአወዳይ ነው ያመንኩ። አንድ ቀን አብዱሰላም አማኝ መሆኑን የማያውቅ ሰው በከተማዋ የለም። በአወዳይ ውስጥ ሄጄ ከተማ ሲሄድ አብዱሰላም አቦ ኢየሱስ ጉርባ ኢየሱስ ዱፍቴ ብሎ ነው የሚከቡኝ እንጂ አብዱሰላም አይደለም ብዬ ራሴን አልደብቅም። ለመሞትም ከሆነ አብዱሰላም ሆኜ ከኢየሱስ ጋር ፊት ለፊት ወጥቼ ነው እንጂ እንዴት እደበቃለሁ? ተደብቆ ስለሰው የሚያወሩ ሰዎች አሜተኞች ወንጌል ላይ የተነሳ ጣላት ናቸውና መጸለይ ነው ዋናው ባይ ነኝ። ቀጥሉ። ቴንኪው ወንጌላዊ ተባረክ፣ እግዚአብሔር ይባርክ። እኛ የምናውቃት እንግዲህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌልን በስፍራ ሁሉ የሚሰብኩ ልጆች አላት፣ አገልጋዮች አላት። በደንብ እናውቃለን። እነዚህ ልዩ ተልእኮ የያዙ ሰዎች ናቸው፣ ስም በማጥፋት ማለት ነው። አያችሁ፣ ኤርሚያስ መካነ ኢየሱስን ይሳደባል ብለው ስም ያጠፉ፣ ግን አንድ ቪዲዮ ይዞ መጥተው እኔ ፊት ሊያወሩ የሚችሉት የለም። አንድ ነው ያልኩትኝ። እነሱ ግን ፔንቴኮስታሉ ማታ ስለ መካነ ኢየሱስ የተናገርክ አንድ ክፉ ቃል እኮ ነው ማስታወስ ያቃተኝ። ስሳደብ አደረ ሲባል አልገባ አለኝ። እየተናገርክ ቃል ነበረ እንዴ? ከኔ በፊት ነበረ? ኧረ ካለ ያምጡ። አብረን ነበርን። ስድብ አልሰማን። እንደው ስለ መሪዎች ሌላ ጊዜ ሰፊ ጊዜ ላይ ባለመስራት ለሐሰተኞች ህዝቡን ማጋለጥ ከአንተ በላይ እኮ እኛ ነን ያነሳ ነው። እሺ የቱ ነው ያ ወንጌላዊ? ለዶክተር ላሊሴ ሄዶት ማለት ነው መካነ ኢየሱስ ማለት ነው። ለሳቸው ፌስቡክ ላይ እንኳን የተለጠፈው ይሄ ደብዳቤ በትክክል ከቤተክርስቲያን የመነጨ ነው የመነጨ አይደለም ብሎ የሚለው ሰላም ዶክተር ብዬ እዚህ ጋር ጽፌላቸው ልኬ አይተውታል። አየህ፣ ሄድ ኦፊስ ላይ ማለት ነው መካነ ኢየሱስ ሄድ ኦፊስ የሚመለከተኝ ጉዳይ ስለሆነ ማለት ምክንያቱም ድንገት በቤተክርስቲያኒቱ ስም የወጣ ሌሎች ያስወጡት መስሎኝ ምንጩን መጠየቅ ስለፈለኩ ማለት ነው። ይደውሉኛል ብዬ ሀይ አልኳቸው ማለት ነው። እንዴት ነው የማይመለከተኝ? አሁን እነዚህ ትናንትና መጥቶ ውርውር የሚሉቱ ስለ መካነ ኢየሱስ ፔንቴኮስታሉ ነበር እኮ እዚህ ሶሻል ሚዲያ ላይ ፋይት ሲያደርግ የነበረው ስለ መካነ ኢየሱስ። ለዚህ ነው ስድቡ ከኔ በፊት ከሆነ እንጂ ብዬ ነው። አሁን ከነሱ ጋር መጨረስ ያለብን ይመስለኛል። የምንጨርስባቸው መንገዶች አስተካክለን ወይ ፊት ለፊት መጥቶ ይሄ ነው ዓላማችን ብሎ ይናገሩ፣ ወይ ደግሞ ከዚህ በፊት ስህተት ነበርና ይሄ ይታረም ብሎ ፊት ለፊት ይናገሩና ችግሮቹ ይፈቱ። አለበለዚያ እንዲሁ እንቅፋት እየሆኑ የሚቀጥሉበት መንገድ አይኖርም። እኛም እንቅፋቱን ለማስወገድ መስራት የምንገባበት መንገድ ይኖራል ማለት ነው። እንቅፋቱን ለማስወገድ ከታች እስከ ላይ ቆርጠን እንነሳባቸዋለን። አሁን ወደ ነገሮቹን መፍታት የምንሄድባቸው መንገዶች በሰፊው እንሰራለን ማለት ነው። ቴንኪው የመካነ ኢየሱስ ቤተክርስቲያን ቤትምህርቷ እንዳታስተምር ሚዲያ ላይ ተከለከለች ብለ አንድ የከለከለ የለ። ማን ነው ከልካይ? ማን ነው ፈላጭ ቆራጭ? ማን ነው ከልካይ? እዚህ ሶሻል ሚዲያ ላይ እኔ አሁን እንድከለክል እችላለሁ?
ወንድሞች ናቶቼ፣ ሁሉም ሞባይልን በእጅ ነው ያለው፣ ሚዲያው ማለት ነው። መጠቀም ትችላለህ። እኔም እንደምጠቀም አለ። ማንም ሰው አታስተምሩ ብሎ ያለ የለም። ማንም ማስተማር ትችላለህ። በቤትህ ኤርሚ እናስተምር ብለው ቢሉኝ ማስተማር ይችላሉ። አስተምረው ጥያቄ ካለኝ ግን ጠይቃቸዋለሁ። ከመጽሐፍ ቅዱስ ውጭ የወጣ ከሆነ ማለት ነው። እኔ ከመጽሐፍ ቅዱስ ብቻ የወጣ ካልሆነ ለምሰብከኝ ነገር ሁሉ አሜን እላለሁ። በጌታ ወንድሞቼ ናችኋ። ወንጌላዊውን እሰብካለሁ ብለህ ብትል ከለክላለሁ? እኔ አልከለክልም። አስተምራለሁ ብትል ከለክላለሁ? በመካነ ኢየሱስ ቤተክርስቲያን ስርዓት ትራዲሽኑን ጠብቄ ላስተምር ብለህ ብትል ይፈቅድላለሁ። ጥያቄ ካለ እኔም እጠይቃለሁ፣ ሰውም ይጠይቃል። አለቅ። ግን እዚህ አሁን ትምህርት ለማስተማር ነው እንደ የወጣ ነው ወንድሞቼ እህቶቼ። ትምህርት ቤተክርስቲያን እኮ ማሄድ አሁን እኮ መካነ ኢየሱስ ቤተክርስቲያን የትምህርት ጊዜ ና ተብሎ ሲባል የሚያጦለውለው ጎረምሳ ሁሉ እኮ ነው የቻይና ጅንስ ለብሶ ጥርሱን እንደ አፋር ጎረምሳ በመፋቂያ ይዞ እየፋቀ እዚህ ቁጭ ብሎ ወሬ የሚሰጥ እንጂ መካነ ኢየሱስ ልጆቿን ትምህርት የምታስተምረው ሚዲያ ላይ ነው እንደ ወንድሞቼ እህቶቼ። ቢሆንም ችግር የለም፣ የትኛውን ቦታ ላይ አስተምሩ። እዚህ የእሱን በጎነት ልትናገር ትመጣለህ። እሺ ትምህርት እንኳን ከሆነ በውስጥ ሚዲያውን ካላውቃችሁት በውስጥ ዙም የሚባላል። ኦኬ የመካነ ኢየሱስ ቤተክርስቲያን አባላት ብቻ ያሉበት ታስገባና እዛ ታስተምራለህ ማለት ነው። ትምህርት አታስተምሩ ብሎ ኤርሚያስ ከለከለ። እኔ ነኝ የምከለክልህ? እኔ ነኝ ቤተክርስቲያን የምከለክለው? ወንድሞቼ ናቶቼ እንዴት አይነት ማፈሪያዎች እንደሆኑ ወንድሞቼ ናቶቼ። ከልክዬም አላውቅም፣ የመከልከልም መብት የለኝም። ማን ነው እኔን ከልካይና ፈቃጅ ያደረገኝ? በፍጹም ማስተማር ትችላላችሁ። በመካነ ኢየሱስ ቤተክርስቲያን ትራዲሽን ማስተማር ትችላለህ። ስሞል ካታኪዝም፣ ላርጅ ካታኪዝም ማስተማር ትችላለህ። መጽሐፈ ስምምነትን ማስተማር ትችላለህ። መጽሐፍ ቅዱሳዊ እስከሆነ ድረስ ማስተማር ትችላለህ። መጽሐፍ ቅዱሳዊ ካልሆነ ግን እዚህ እኔ ጋር ላስተምር ብለህ ብትል ይፈቅድልሃለሁ። ብዙ ሰው ስላለ ኦኬ። ከዛስ አይ ይሄኛው መጽሐፍ ቅዱስ ላይ የለም ብዬ ጥያቄ ብጠይቅ ልትመልስልኝ ነው የሚገባው። አይ እንደ መጽሐፍ ቅዱስ ስላለ አልቀበልም ብዬ ስልህ ጉንጭን መንፋት የለብህም ብራዘር። በቃ መጽሐፍ ቅዱስ ብቻ ብለናል። ሶሪ እሺ፣ አንዴ እቃ እያወረድን ስለሆነ ከመኪናም ይቅርታ አድርጉልኝ። እሺ ቴንኪ ወንጌላዊ ተባረክ። እሺ ወንጌላዊ ሁሴን እንኳን ደህና መጣ ወንድሜ፣ ተባረኩ። ኤርሚዬ በጌታ በኢየሱስ ስም ሰላም ላንተ ይሁን። ሰላም ብያለሁ ወንጌላዊ፣ እንኳን ደህና መጣ። እሺ ቤኪ ኤፍሬም ገስት ላይ ያላችሁ ከታችም ያላችሁ በኢየሱስ ስም ሰላም ለእናንተ ይሁን። ያ ወንጌላዊ ሰላም ወረደ። እንግዲህ ሰምቻለሁ እሱ ያቀረበውን ያ ግሩፕ ያሉ ተራውያንን የሚሉ ግሩፖች ምን ያህል እንዳጨናነቁት አይቻለሁ። ይሄ ደብዳቤ የተጻፈው በመዋቅሩን ጠብቆ በሲኖዶስ ከሲኖዶስ ደግሞ ወደ ማህበረ መን የወረደው። እንግዲህ እኛ አስቀድመን በተጻፈበት ጊዜ ቢደርሰንም የቤተክርስቲያንን ሚስጥር በራሳቸው መሪዎች ነው እንጂ አደባባይ የሚያወጡት ማውጣት የለብንም ስለሚል አላወጣንም እና ደብዳቤው ራሱ የወጣበት ሁኔታ አግባብ አይደለም እና እንግዲህ ግለሰቦች እጅ ገባ እንጂ በግለሰብም አይላክም ደብዳቤውና ተዋረዱን ጠብቆ ነው የሚሄደው እና በደብዳቤው ላይ ምላሽ መስጠት አንድ ነገር ሆኖ እኔ ትንሽ መታገስ ፈልጋለሁ ሙሉ ነገር ለማለት ቀደም ማለት አልፈልግም። የማህበራችን አቋም ገና አቋም ስላልወሰድን መልስ ስላልሰጠን በዛ ላይ የምንወያይበት ጊዜ ይኖራል እና አስተያየቴን ለመስጠት እቆጠባለሁ። ግን አሁን መካነ ኢየሱስ ነን የሚሉ እዚህ ቲክቶክ ላይ ያሉት አንድ ነገር ልበል። መካነ ኢየሱስ ውስጥ ሆኖ ኢየሱስን ማምለክና መካነ ኢየሱስ ውስጥ ሆኖ ሉተርን ማምለክ ይለያያል። ስለዚህ በመካነ ኢየሱስ ውስጥ ሆኖ መካነ ኢየሱስ ሉተር ሙሉ ወንጌልም ውስጥ ሆኖ ሙሉ ወንጌልን ሰው የሚያመልክ ከሆነ እኛ ወደ ክርስቶስ ወንጌል ሲነገረን ወንጌል ሲበራልን እኔ አይደለም ሉተርን እኮ መካነ ኢየሱስን እንኳን አላውቅም ነበር እኮ አርሜን ካልቪን አላውቅም። የት አውቃለሁ? ሉተር ሲሉኝ እንግዳ ስም ነው ለእኔ። ሉተር ማን ነው ብዬ ነው እንግዲህ ታድሶ እንደሆነ ቀስ ብዬ የሰማሁት ነው እንጂ ግን ከሉተር ላይ የማደንቅለት መርሁን ነው የምወስደው። ቅድም ኤርሚ እየጠቀስከው ነበር አምስቱ ነው ሶላዎች። ከአምስቱ ሶላዎች ውስጥ መካነ ኢየሱስ በጣም ሁሉም የሚያውቀው ሶስቱ ይንጸባረቃሉ። በቃሉ ብቻ፣ በእምነት ብቻ፣ በጸጋ ብቻ። እዚህ
እስቲ ቆይ አንድ ቪዲዮ ልክፈትና ላሳያችሁ። ይሄ ይታያል ይታያል ይታያል። ወንጌላዊ መጽሐፈ ስምምነት ይሄ ስለዚህ በቃሉ ብቻ በእምነት ብቻ በጸጋ ብቻ ይላል አይደለም? አዎ። ስለዚህ ይሄ ራሱ መጽሐፍ ይሄ በቃሉ ብቻ የሚለው መጽሐፍ ራሱ በቃሉ ይመረመራል ማለት ነው። ይሄ መጽሐፈ ስምምነት ከእግዚአብሔር ቃል ውጭ ከሆነስ አንተ ልክ ገድልን ድርሳናትን እንደምትቃወመውና በዚህ ብዙዎች እንደሚቃወሙ ከመጽሐፍ ቅዱስ ዞር ካለ ልክ አንተ ገድሉ ላይ እንደምትጨክንበት አይነት ነው የምጨክንበት። በዚህ ይሄ አይደለም የኔ የህይወት መመሪያ። ይሄ በቃሉ ይመዘናል። በቃሉ ብቻ ይላል መጀመሪያ ላይ ሲጀመር። እዚህ ውስጥ የኃጢአት ስርየት የሚገኘው በኢየሱስ ክርስቶስ ብቻ ነው ይላል እዚህ ላይ። መጽሐፍ ቅዱሳዊ አይደለም እያልኩኝ አይደለም፣ ግን ይፈተሻል። አሁን ማርያም ዘላለማዊ ድንግልና አላት የሚለውን እዚህ ውስጥ አንብብ ፈልጌ አላገኘውም። እኔ እስካሁን አጣው። ስደክም ከጧት ጀምሮ እሱን ስፈልግ ነበረ እና አላገኘውኝም። ይሄ አርቲክል ላይ የሉተር በጻፈው አርቲክል የሚል ጎግሎች ውስጥ ሰርች ሳደርግ አግኝቻለሁ። እዚህ ውስጥ ግን አላገኘውም። ተገኝቶ ቢሆንስ እዚህ ውስጥ ማርያም ዘላለማዊ ድንግልና ናት የሚል እዚህ መጽሐፈ ስምምነት ቢገኝስ መጽሐፍ ቅዱሳዊ አይደለም፣ ይጣላል። እኛ የምንመዘነው በቃሉ ነው። ሲጀመር ሌላ ጊዜ ቪዲዮ ለመስራት እዘጋጃለሁ እና አንድ ቪዲዮ ሰርቼ እለቃለሁ። ሉተራዊ የሚባለውን ነገር አንድ ነገር እንድታስተውሉ የምፈልገው ነገር ሉተር ያለውን ልንገራችሁ። ሉተር እንዲህ ብሏል፣ ቤተ ክርስቲያን የጌታዋን ስም መላበስ በጌታዋ ስም መጠራት አለባት እንጂ በሰው ስም አትጠራም ብሏል ማርቲን ሉተር። እዚህ ውስጥ አለ፣ አውጥቼ ለጥፌ እሰራዋለሁ። አሁን እንዳትጠይቁኝ፣ ህዳጉ ላይ አለ፣ እዚህ ውስጥ ላይ ተጠቅሷል። ሉተር ራሱ ሉተራዊ አትበሉኝ እያለ ሉተራዊ ማለት ራሱ ጤናማነት አይደለም። ካልቪን እያሉ አርሜን ነኝ እያሉ አይደለውም። እኔ ከሙሐመድነት ወደ ሉተር አልመጣሁም፣ ወደ ክርስቶስ ነው የመጣሁት። የተሰቀለልኝ የሞተልኝ ኢየሱስ ክርስቶስ ነው። ስለዚህ እነዚህ ሰዎች አይደለም ቃሉ ሉተርን እንኳን አይሰሙትም፣ ሉተርን እንኳን አያከብሩትም። ሉተራዊ አትበሉኝ እያለ በግድ ሉተራዊ ነኝ ማለት ግድስነት ነው። ስለዚህ አንዳንዶች ማስፈራራት እኛን የሚፈልጉ በተለይ እኛ ከእስልምና ከመስጊድ የመጣን ሰዎች እናታችንን፣ አባታችንን፣ አክስት፣ አጎት፣ ወንድም፣ እህት ስለ ወንጌል ሰውተን የመጣን ሰዎች ምንም ነገር ቢመጣ ዝግጁ ነን። አሁን በመካኒስ በአባልነት አብዱል ሰማን ላይ የሚዘምቱበት በስም መካነ ኢየሱስ ሆነው እያሉ ሉተራዊ አይደሉ። በቃ ሉተራዊ አይደለም ለሚለኝ ሰው አዎ ሉተራዊ አይደለሁም። አንድም ቀን በህይወቴ ሉተራዊ ነኝ ብዬ አላውቅም። በመካነ ኢየሱስ ውስጥ ያለው ወንጌላዊ ነኝ። ታላቁን ቅዱሱን ሕያውን መጽሐፍ የምሰብክ። ስለዚህ አንዳንድ እዚህ ቲክቶክ ላይ የምሰማቸው ትምህርቶች በስልጠና በትምህርትም ያልሰሟቸውን ለጆሮ እንግዳ የሆኑ ነገሮችን እንሰማለን። እኛ ደግሞ በዚህ ቲክቶክ ላይ ዶክትሪኒ ማንጸባረቅ፣ ልዩነት ያለውን ማንጸባረቅ ትተን ወንጌልን ክርስቶስን መስበኩ የተሻለ ነው። እኔና እናንተ ካልቪንም ነኝ ይበል ሉተርም ነኝ ይበል በፔንቴኮስታል ውስጥ ያለው በክርስቶስ ደም አንድ ሆነናል። በእግዚአብሔር ቃል እየተመዘንን ሌሎች የሚናገሩትንም በእግዚአብሔር ቃል እየመዘንን በእውነት ጎዳና እስከ ህይወት መስዋዕትነት እየከፈልን እንሄዳለን። እንግዲህ ስለ ክርስቶስ እኔ ከእስልምና ከተሰደድኩኝ አሁን እነዚህ ቲክቶክ ላይ ያሉ የማህበራዊ ሚዲያ ጀግኖች ተሳክቶላቸው መሪዎችን መዘወር የሚችሉ እጃቸው ረጅም ከሆነ ከተሳካላቸው የሚሳካላቸው አንድ ነገር ብቻ ነው። እኛን ሊያሳድዱ ይችላሉ እንጂ ምዕመኑን ሊበትኑት፣ ግራ ሊያጋቡት ይችላሉ። ቤተክርስቲያኒቱን ሊከፋፍሉ ይችላሉ። ምናልባት አንዳንድ ቤተክርስቲያን ከን ሊወጣ ይችላል። አንዳንድ አገልጋዮች ወጥተው የራሳቸውን ድንኳን ሊያቆሙ ይችላሉ። አሁንም በብዙ የቤተ እምነት ብዛት አይደለም የቸገረን፣ የራሳቸውን ጎጆ ሊቀልሱ ይችላሉ።
አላስፈላጊ አደጋ ነው እንጂ የሚያመጣው ለማንም አይጠቅም። ስለ ስምም ስለ ደሞዝም ግድ የማይላቸው ስለ ወንጌል እውነት ብቻ ደግሞ የሚቀኑ የክርስቶስ ቤተክርስቲያን በኢትዮጵያ ውስጥ መካነ ኢየሱስ ብቻ አይደለችም። የቤተክርስቲያን ቁጥር ችግር የለም። ሰዎች አንድ ነገር እርግጠኛ መሆንላችሁ፣ በእንደዚህ አይነት ግርግር ሰዎች ወደ ኦርቶዶክስ ይመለሳሉ ከሆነ አትስጉ። የመካነ ኢየሱስ ምዕመናን የሚጠይቁ ጠንካራ፣ በጌታ ፍቅር ልባቸው የሚቃጠል ዋጋ የሚከፍሉ በእግዚአብሔር ቃል ላይ የታነጹ ናቸው። ብዙ ጊዜ ግርግሩ ችግሩ አወቅን የሚሉ ቴዎሎጂ ቀመሶች ናቸው እንጂ ምዕመኑ አካባቢ ላይ ችግር የለም። በደርግ ዘመን እኔ አሁን ቢሮ ውስጥ ነው ያለው ባለሁባት ኮልፌ መካነ ኢየሱስ ኮልፌ ቃለ ሕይወት በሽፍት የሚያመልኩባት እንደሆነ ሰምቻለሁ። ፓስተር መስፍን ጌታ የሚያገለግልባት በሽፍት፣ እኛ ጋር ኪራይ ከፍለዋል፣ በሽፍት ነው የሚያመልኩት። እና በብዙ ፍቅር በብዙ መተሳሰብ በታሪክ ውስጥ ቃለ ሕይወት አገልጋዮችን ለመካነ ኢየሱስ አውሳለች፣ መካነ ኢየሱስ ለቃለ ሕይወት አውሳለች። የተመለሱ አሉ፣ በዛው የቀሩ አሉ። ወንጌላዊን እዚህ ጋር አርጉት፣ ሞዴሬተሮች እዚህ ጋር አርጉት። ወንጌላዊ ቃቃየሩ እና እውነት ሞዴሬተሮች እዚህ ጋር አርጉት። ይህ ነው። እኔ ማድረግ አልችልም። በክርስቶስ ደም አንድ ሆነናል። ከክርስቶስ አንድነት የሚለየን የለም። ስለዚህ ብዙ ጥንቃቄዎችን ማድረግ ይገባናል። አንዳንድ ጊዜ ኤርሚም ስለተንሸራሸረ ርዕሱ ስለተነሳ አንተም ቤትን ከፍተህ ይህንን አጀንዳ አድርገሃል። እያደረካቸው ያለውን ጥንቃቄ አደንቃለሁ። መካነ ኢየሱስ ውስጥ ምንድነው የምለው ነገር የኦርቶዶክስ ውልብ የሚልባቸው ከኦርቶዶክስ የመጡ ሰዎች ያ የኦርቶዶክስን የድሮውን የሚናፍቁ ሰዎች መካነ ኢየሱስ እንደ ኦርቶዶክስ እንድትመስልላቸው እኔ ቆይቷል። ከዛ አንዴ ብቻ ነበር የገባሁትና ቅድም በመሰዊያ የተነሳ አብዱል ሰላም በተናገረው ላይ የተናገርኩት ዩቲዩብ ላይ አይተው የተጫነውን ዩቲዩብ ላይ አይተው አንድ ሰው ደውሎልኝ ነበር የነሱን ቲክቶክ እንድቀላቀል እና የመጀመሪያ የጠየቁት ጥያቄ ለኦርቶዶክሶች ወንጌል መስበክ የለብንም ትላለህ ወይ? ኦርቶዶክሶች ያለው አቅም ድነዋል የሚል አቋም ስላንጸባረቀብኝ ያ ወንድም እኔ ደግሞ ዛሬ በማገለግልበት ማህበር በመካነ ኢየሱስ ወንጌል ከሰበክን በኋላ ወደ ክርስቶስ የህይወታችሁ አዳኝ ጌታ አድርጋችሁ የምትቀበሉ ኑ ብለን የምንጠራው ኦርቶዶክሶች ሆናችሁ ቁጭ በሉ ሙስሊሞችን ነው ጥሪ ያደረግነው እያልን አይደለም። ኦርቶዶክሶቹንም ጭምር ነው ጠርተን የእምነት ማጽኛ አስተምረን ደቀ መዝሙር አስተምረን አገልግሎት ትምህርት አስተምረን የምናሰማራቸው። ስለዚህ ለኦርቶዶክስ ወንጌል እንዲሰበክ ማይፈልጉ ሰዎች መካነ ኢየሱስን የኦርቶዶክስ አቻ ተመሳሳይ ከፔንቴኮስታል ጋር መሰዊያ እንጋራም ብለው ከኦርቶዶክስ ጋር ለመጋራት የሚናፍቃቸው ዳርዳር የሚሉ ሰዎች ሚሳካላቸው አይመስለኝም። ከተሳካላቸው እንግዲህ ሉተርም የመጀመሪያ ሙከራና ትግሉ ከካቶሊክ መውጣት አልፈለገም። ካቶሊክ ቤተክርስቲያን ወደ መጽሐፍነት እንድትመለስ ነው። ግን ገፍትረው ሲያስወጡት ከአቅሙ በላይ ሲሉት፣ ፕሮቴስታንት ሲሉት፣ ተቃዋሚ ሲሉት፣ እሱ ራሱን ፕሮቴስታንት ባይልም ተቃዋሚ ሲሉት እናንተ ከምትሉት አንጻር አዎነኝ ብሎ ወጥቷል። ኢቫንጄል ሄር ነው የምትባለው ሉተር ሲመራት የነበረው ቤተክርስቲያን በጀርመንኛ ቋንቋ የወንጌል ቤተክርስቲያን ነበር ስትባል የነበረው እና በሱ በህይወት እያለ ሉተራዊ አልተባለችም። እና ሉተራዊ የሚሉ ምናልባት በሉተር ዘመን ቢኖሩ ሉተር ላይም ድንጋይ ሊያነሱ የሚችሉ ያ ሉተር ራሱ አሁን በህይወት ዘመን ቢኖረው እችኛዋን አሁን ያለችውን ሉተር ብለው የሚመኩባትን እንድትታደስ የሚወቅሳትና የሚገስጻት ናት ብዬ አምናለሁ። ስለዚህ ታድሶ የማያስፈልገው የወንጌል አማኝ ቤተክርስቲያን አለ ብዬ አላምንም። መካነ ኢየሱስም ታድሶ ያስፈልጋታል። እኔ ማገለግልባት በምን መታደስ አለባት? ወደ ቃሉ እውነት መመለስ አለባት። አላስፈላጊ አጀንዳ በህብረት አንድ ሆነን ወንጌልም ልንሰብክ ሲገባ ጭራሽ ለመለያየት ከኦርቶዶክስ ተለይተናል፣ ከካቶሊክ ጋር አንገናኝም፣ ከወንጌል አማኞች ጋር ከፔንቴኮስታል ወንድሞቼ ጋር ተለያየ። ማገልገሉን ተውት። ማገልገል አንድ ነገር ነው።
ስለዚህ ማምለክ አለመቻል ነገ የጋብቻ ነገር ይመጣል። ብዙ ማህበራዊ መስተጋብሮች አሉ። ይሄ አጀንዳው ራሱ ከባድ ነው እና ከእግዚአብሔር አይደለም። የስጋ ወንጌላዊ አሉ እኮ ከነዚህ ሰዎች ተርታ ናቸው ተብለው የሚባሉ ሰዎች ከታች በኮሜንታተር ላይ ራሱ በኮሜንት ሲጽፉ ከነሱ ጋር ሁሉ ጭምር ልንጋባ አይገባም ብሎ የሚል ኮሜንት ከታች እየጻፉ ነበር። የእነሱ ፎሎወር ነው ምናምን ነገር ሲባል ሰምቻለሁ። እኔ ምንድነው መረጃ አይናቅም። አንድ ሰው የሆነ ነገር ከጻፈ በጌታ መሆኑን ካመንኩኝ ያን ሰውዬ ፎሎ አድርጌው በሌላ አካውንት በደንብ ነው የምከታተለው። እና እንደዚህ አይነት ነውራም ነገር ወንድሞችና እህቶቼ ይሰማሉ። በእርግጥ ስለሚሰሙ ማለት ነው። ኦኬ ይሰማሉ። ይሄን ነገር የሚሰሙ ሰዎች ይሰማሉ። ከዚህ በፊትም ተናግሬያለሁ። ኦኬ ተናግሬያለሁ። አጀንዳ የሌላቸው ሰዎች በመጀመሪያ እነሱ ናቸው መሳደብ የጀመሩት። መሰዊያ የሌለው በመካኒስ ቤተክርስቲያን፣ እናንተ መካኒስ ቤተክርስቲያን ያለው መሰዊያ ስለማውቀው ማለት ነው። ከወንጌላዊ ደሉ ጋራ እንዳልኩ እዛ ቦሌ ማህበረ ምዕመናን ደሳለኝ ሆቴል ጋር ያለው ላይ እዛ በደንብ አይቻለሁ። እሱን አካባቢው ላይ ለጸሎት ስናዘጋጅ እየወለወልን በነበርኩበት ጊዜ በደንብ አውቃለሁ ስላየሁት። እና እንደሱ አይነቱ ነገር የሌላት ቤተክርስቲያን አትባልም እያሉ ሲወርፉ ሲሰድቡን የነበሩት ሰዎች እዚህ ነው ያሉት በሙሉ ማለት ነው። የእነሱ ግብረ አበሮች ናቸው። ኢዮስያስ በውስጥ ሆኖ ይህንን አጀንዳ በደንብ ቀርጾ እያደረገ እንዳለ ነው የማስበው። ለእሱም ለወንድምየው ነግሬዋለሁ። አብረው ነበር ቁጭ ብለው በመዳን ጉዳይ እኔና አሁን ወንጌላዊ ሁሴን በመካኒስ ቤተክርስቲያን ስርዓት ጌታን ታመልካለህ፣ የሙሉ ጊዜ አገልጋይ ነው፣ ወንጌላዊ ነው፣ ኦርዴንድ የተደረገ በኢየሱስ አንድ ካልሆን አንተ ከእስልምና ሃይማኖት ነው የመጣው፣ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው የመጣሁት። ማነው እኔ እናንተን ያመጣን? ሁለታችንንም ኢየሱስ ነው። ኢየሱስ አንድ ያላደረገን ሉተር አንድ ሊያደርገን አይችልም። ኢየሱስ የማዕዘኑ ድንጋይ ኢየሱስ ነው። አሁን እንዴት ነው ታዲያ በመዳን ጉዳይ ወንጌላዊ ሁሴን ድኗል አልዳንም ተብሎ ሲጠየቅ አንድ አይደለንም እንዴት ብዬ እላለሁ ከአንተ ጋር? በመዳን ጉዳይ ክርስቶስ ብቻ፣ እምነት ብቻ፣ ቃል እግዚአብሔር ብቻ፣ ጸጋ ብቻ ብለን አምነን ሰው በኢየሱስ ክርስቶስ አምኖ እንደሚድን መጽሐፍ ቅዱስ የሚነግረን አምነን እንዴት አልዳንም ተብሎ ይባላል? እነሱ እንደዚህ ነው ብሎ ያሉን። በመዳን ጉዳይ አንድ አይደለንም ነው ያሉት። ይኸው ጀስት ነው ማን የሚባለው ሰውዬ ነው ወጥቶ ማለት ቅዱስ ነው ጀስት ሶሪ ቅዱስ ይመስለኛል ቅዱስ ነው ማን የሚባል ልጅ አብሯቸው ቁጭ ብሎ በመዳን ጉዳይ ከፔንቴኮስታል ጋር አንድ ናችሁ ወይስ አንድ አይደላችሁም ብሎ ሲላቸው አንድ አይደለንም ነው ብሎ የወረዱት በሙሉ ዮኒ ማኛ ቤት ማለት ነው በሙሉ። ይሄ ማለት በክርስቶስ አንድ አይደለንም ማለት እኮ ነው። ጀስት ነው ቤኪ ኦኬ ጀስት ወይ ቅዱስ አይደል ነው በቃ። ይሄንን እንዴት ብዬ ነው በውጭ ሀገር ያ ወንጌላዊ በውጭ ሀገር ያላችሁ ቅዱሳን ከኢትዮጵያ ውጭ ወደ አሜሪካ፣ ጀርመን፣ አውሮፓ ውስጥ ላሉት ሉተራውያን ወንጌልን ስበኳቸው፣ ወደ ወንጌልም ጥሪ ያደርጉላቸው። እኛ ኢትዮጵያ ውስጥ ያለን መካነ ኢየሱስ ከውጭው ጋር ታሪካዊ ትስስር ካልሆነ በስተቀር ከፍተኛ ልዩነት አለ። እኛ ካሪዝማቲክ ነን። ይህን ደግሞ በ1983 ነጆ ጉባኤ ላይ ቤተክርስቲያኒቱ የወሰነችው ነው አይደለም። የቤተክርስቲያኒቱ የእምነት ማጥኛ የሚል የአስተምህሮ ስለ ጸጋ ስጦታዎች ርዕስ አለው በራሱን ችሎ ማለት ነው። ያ ብቻ አይደለም። በቅዳሴው መጽሐፍ ላይ ራሱ ሳይቀር ቄሶች እጅ ላይ በሚገኙ የቅዳሴ መጽሐፍ ብቻ እኔ ቄስ ባልሆንም የቅዳሴውን መጽሐፍ ኮርስ ስለወሰድኩኝ ቄስ ያልሆንኩት የኔ ጥሪ የኔ ጸጋ የኔ አገልግሎት ቄስ ስላልሆነ ነው። ወንጌላዊ ሆኜ እኔ የተጠራሁት ወደ ጌታ እስከሚሄድ ድረስ ወንጌላዊ ነኝ፣ እንደ እድገት ስለማልወስደው እና ግን ኮርሱን ወስጃለሁ። አንድ ቄስ የሚያውቀው እውቀት አለኝ እና ከፍተኛ ልዩነት አለ በኢትዮጵያ ውስጥ ባለው መካነ ኢየሱስ። ኢትዮጵያ ውስጥ ደግሞ ሉተራውያን የሚባሉ ቸርች አለ፣ መካነ ኢየሱስ የሚባል አለ። እኛ በስም ሉተራዊ አይደለንም፣ በአስተምሮ ነው ሉተራዊ የሚለው የሚመጣው። ስለዚህ ሉተራዊ ነኝ ብለው እንደ አዝማች የሚናገሩ ሰዎች ይኖራሉ። እነሱ መብታቸው ነው። እኔ ከእነሱ ጋር ሰጣ ገባ አልገባም። ነገር ግን መጽሐፍ ቅዱስ ብቻ የሚለው ገዢ መርህ ነው። ሉተርም፣ ካልቪንም፣ አርሜንም፣ እኔም፣ ኤርሚም ሁላችን በመጽሐፍ ቅዱስ እንመዘናለን። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። እኔ ከመስጊድ የወጣሁት ቁርአንን ሐዲስን ህይወት ስላጣሁበት እኮ ነው ከእስልምና የወጣሁት።
ህይወት ስላጣሁበት በእናቴ ላይ በአባቴ ላይ በቤተሰቦች ላይ ጨክኛለሁ። የ14 ዓመት ልጅ እያለሁ የወጣሁት እና ትልቁን ዕድሜን ያሳለፍኩት በክርስትና ነው። ከመካነ ኢየሱስ ቤተክርስቲያን በቀር በህይወቴ ዘመን አባል ሆኜ በማንም ቤተክርስቲያን አላውቅም። ወጣትነቴን የከፈልኩበት ጉልበቴን የሰጠሁበት እችን ቸርች እያልኩ ጦርነት ውስጥ አልገባም። በስጋ አልገለጥም። እስከ መጨረሻው ድረስ በቃሉ ጸናለሁ። በየትኛውም ቤተክርስቲያን ውስጥ ብንኖር የማይቆረቁረን አመለካከት አይኖርም። የማንቀበለው ነገር ሊኖር ይችላል፣ ግን ደህንነታችንን የሚያሳጣ ድነታችንን ጥያቄ ውስጥ የሚከት ነገር ስለሌለ ነው የተቀመጥነው ብዬ ነው የማምነው። የሁላችንም የወንጌል አማኞች ቸርቾች በእግዚአብሔር ቃል ሲፈተሽ የሚወጣላቸው ጥቃቅን እንከኖች አይጠፉባቸውም። መጽሐፉ እንጂ እንከን አልባ የሆነው የእኛ መተዳደሪያ ደንብ፣ የእኛ አመለካከት በእንከን የተሞላ ነው፣ ግን ከድህነታችን ጋር ስለማያያዝ ነው። በቃ ለመዳናችን በቂ የሆነ እውቀት አግኝተናል ብዬ አምናለሁ። ደግሞ የተሰጠን ጸጋ ስጦታ ልዩ ልዩ ነው። እኔ ኤርሚን መሆን አልችልም። ኤርሚ በተሰለፈበት እሱን እግዚአብሔር ባሰለፈው መንገድ ቀኝ እጄን እሰጠዋለሁ። ቢያንስ እጸልይለታለሁ። ለምን? በወንድሜ አገልግሎት ሰዎች ሲድኑ የሚከስረው ሰይጣን፣ የሚከብረው እግዚአብሔር ነው። አንድ ወንድሜ ሰይጣንን ሲያከስረው በእግዚአብሔር መንግስቱ ሲታገል መላእክት በሰማይ እልል ሲሉ እኔ ምድር ላይ ሆኜ አልቆዝምም። በተዘዋዋሪ የሰይጣን አገልጋይ መሆን አልፈልግም። የጌታ አገልጋይ ነው የምፈልገው። የወንድሜ ደጋፊ፣ ለራእዬ ደግሞ ሟች ነኝ። እንዲህ ብዬ ነው ማምነው። ሁሉም ራእይ ለእኔ አይሰጥም። በተሰለፍኩበት መንገድ እስከ ሞት ድረስ ተጋለሁ። ለወንድሜ ለተሰጠው ራእይ ደግሞ ዋው እግዚአብሔር በዚህ አይነትን መንገድ ይጠቀማል እያልኩ እያደነኩኝ እግዚአብሔርን አከብራለሁ። በነገራችን ላይ ኤርሚ አንተ በዚህ በድርሳናት በገድላት በምታወጣው ሚስጥር ከኦርቶዶክስ ሰዎች ወደ እውነት እንዲመጡ ያንን ጨለማ በምትገፋው ወንጌሉ ብቻ እንዲታይ በምታደርገው ውስጥ ዛሬ ሙስሊሞችም ያንን እየሰበሰቡ እየተጠቀሙ ክርስትናን ለመምታት ነው የሚጠቀሙበት። አንተ ሰው እንዲድን የተጠቀምክበት ኬት አምጥተው ነው ኡስታዞቹ አንተ ያቀረብካቸውን ብዙ ገድሉን ያመጣሉ በክርክር ውስጥ። አሁን ከወንጌል አማኞች ጋር ግን ዲቤት ሲገቡ ገድሉን አምጥተው ሊያነቡ ቢሉ፣ እግዚአብሔርን ለማዋረድ ቢሉ፣ ኢየሱስን ለማዋረድ ቢሉ፣ አንዳንድ ጸያፋ ቃላት ገድሉ የሚናገረውን ስለ ክርስቶስ ቢናገሩ ይህንን አልቀበልም ከመጽሐፍ ቅዱስ አውጣልኝ ይለዋሉ። ከብሉይ ኪዳንና ከአዲስ ኪዳን ይለዋሉ። እና አሁን ኦርቶዶክስ ራሱ በጣም እየተጋፈጧቸው እያሉ አንዱ ፈተና የሆነ ነገር ግን አለ። አንድ ለአንድ ሊያደርጋቸው የሚችል ነገር አለ። ሐዲስ የሚመስል ነገር ገድልና ድርሳናት ውስጥም ስላለ እኛ መጽሐፍ ቅዱስ ብቻ ያልነው እንዴ አሁን በየአጥቢያችን በየጊዜው እኮ ነው አላረካ እያለን መተዳደሪያ ደንብ የምናርመው። በየጊዜው እኮ ነው የሚሻሻል። 2 ዓመት 3 ዓመት ቆይቶ አሁንም ጥያቄ ይነሳል ይሻሻል ብሎ። የማሻሻል ጥያቄ የማይነሳበት ግን ሕያው ዘላለማዊ የእግዚአብሔር ቃል መጽሐፍ ቅዱስ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። የኢቫንጀሊካል ቲቪ በቅርብ የጀመርኩት አንድ ትምህርት አለ። ወደ ተጻፈው እንመለስ በሚል ርዕስ ቅዳሜ ከምሽቱ 3 ሰዓት ላይ ይተላለፋል። ወደ ተጻፈው እንመለስ፣ ወደ ቃሉ እንመለስ የሚል ትምህርት ነው ያለኝ። መልእክቴም ቅንዓቴም ጩኸቴም ወደ መጽሐፉ መመለስ እንጂ ከራስ አንጻር ነጋሁን መካነ ኢየሱስ እንዲህ ከሆነች እንዲህ ካልሆንኩ ደሞዜን ትቆርጣለች ታባረኛለች፣ ጭንቀቴም ስጋቴም አይደለም። ለአንድ ቀን ማስቤው አላውቅም። ስለ ወንጌል እናትና አባቴን አጥቻለሁ። ስለዚህ የመካነ ኢየሱስ መሪዎችም ከእግዚአብሔር ቃል ውጭ የጻፉትን ደብዳቤ የሚጽፉትን መልእክት ህብረትን የሚያውቀውን ነገር እንሞግታቸዋለን እስከቻልን ድረስ። እነሱ ካሸነፉን እንለቅላቸዋለን ቤቱን። ወንጌል ካሸነፋቸው አብረን የጌታን ስራ እንሰራለን። ጌታ ይባርካችሁ። ከዚህ በላይ ምለው የለኝም። ተባረክልን ወንጌላዊ። እግዚአብሔር አምላክ ይባረክ። በቃ የቤተክርስቲያን ስራ በቤተክርስቲያኒቱ ስርዓት እናገለግላለን። ሁላችንም በቤተክርስቲያን ስለምናገለግል በቃ ከክርስቶስ በላይ ከወንጌል በላይ የሚሆን ነገር ግን በፍጹም ልንቀበል አንችልም። በቃ እንደዛማ ከሆነ
አንተም ከእስልምና ከመስጊድ እኔም ከኦርቶዶክስ ቤተክርስቲያን መውጣት አልነበረብንም። ከመጣን ያመጣን ኢየሱስ ነው፣ የጠራን ኢየሱስ ነው። አንተንም የወንጌል ሰባኪ ወንጌላዊ ሲያደረገህ እኔንም ሲያደረገኝ ከማንም ጋር ተማክሮ አይደለም። የእሱን በጎነትን ልንናገረው በገጠር በከተማ የምንለፋበት ከቤተሰብ የተሰደድንበት አባቶቻችንም ራሱ የተሰደዱበት ወንጌል ዝም ብሎ መቃለል የለበትም በእኛ ዘመን ማለት ነው። ስለዚህ እዚህ ከወጣን የእሱን በጎነትን ልንናገር ብቻ መሆን አለበት። 4 ነጥብ። ወንጌላዊን ፎሎ አድርጉት ፕሊስ፣ ወንጌላዊን ፎሎ አድርጉት። ኦኬ። በጣም ወንጌል እየሰሩ ያሉ ሰዎች ናቸው፣ በመካነ ኢየሱስ አሁንም ያሉ ማለት ነው። እነኚህ ከየት እንደበቀሉ ማናቃቸው ሰዎች ናቸው ለማጣላት የሚሯሯጡት። አንድ ነገር ሲነገር ቤተክርስቲያን እንደዚህ ተባለች፣ ተዘነጠለች፣ ተሰደበች ብለው የሚሉት። ኦኬ። እንደዚህ የሚባል ነገር የለም። ካለም በመረጃ ያቅርቡ። ኦኬ፣ በመረጃ ያቅርቡ።